ሺሶ ቆንጆ እውነት ነው በጣም ትጣፍጣለች ስታያት አይነ ላይ ራሱ ባሁን ሰው አይምሮ ወይም ደግሞ ምናምን ሳይሆን 19ስ ላይ ሰላም ስትላት እንዲህ ነበረ ፍቅረኛ ናት ይባላል እንጂ እንዲህ ተቃቅፈ ምናምን አዘር ቲንጎች ምናምን ሌላ ምናምን ነገር አልነበረውም። ግን ንጹህ የሚባል ነገር የለም። የእሷ ናት የእሱ ናት ይባላል። ሙድ ይያዝባል። ከጀለሶች ጋር ስትሆን አታውቃትም። ተኮሳትረን ነው የምታልፈው። ሁሉ ማለት ወንድ ሲያትሰፍ ይላል፣ ግን ስቲል ቦይ ፍሬንድ ይኖራታል ምናምን ነገር ብሎ አለ አይደለ እንትን ውስጥ የማይከታት ሴት ምናምን እና ሴቶች ሁላ አለ አይደል የሷ ቁንጅና የሚታያቸው አይነት ሴት ነበረች ማለት ነው። አዲስ የሚመጡ ባቾች በጠቅላላ የሚመጡት ቁንጅናን ቅርጥፍ አድርጋ ትበላ ነበር። ከሷ ጋር ማንም ሲታይ በታች ነበር። እውነቱን ለመናገር ከሆነ በሷ በኩል ነው የምደንሰው። ተነስታ ስትቀመጥ አብሬ በሷ ስትሬት ክፍት ወንበር ላይ በቀኛዋ በኩል ካለ በቀኛዋ በግራ ሌላ ሰው መጥቶ እንዳይቀመጥ ማለት ነው። እና ተነዛነስኳት። ፓሪስ አላስመስላት ነው የሄድኩት ማለት ይችላል። አንድ ነገር ልንገርህ፣ ሆን ብለው ካፌ ስር እንደዚህ ቁጭ ብለው አብይን እየሩጡ ይዘዋት መተው ምናምን ነገር አየሽ ከማን ጋር ቁጭ እንዳለ ደሞ እኮ አፈቅርሻለሁ አብድልሻለሁ ፖስት ካርድ አሰርቶላት መቶ በቀደም የሰጣት ምናምን ነገር በአይኔ ነው ያየሁት ምናምን ነገር ብለው እኔ ምንም አውቀው ታሪክ ሳይ ነው የምሬ ነው። በባህሪዬ ቀልቃላ ተጫዋች ተግባቢ ምናምን ነኝና ከማንም ሰው ጋር ልታገኘኝ ትችላለህ ምናምን። ሰላም ጓዶች፣ ይህ በቲም ቲቪ የሚተላለፍላችሁ ከህይወቴ አንዷን ምዕራፍ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራም ላይ ደግሞ ድንቅና የሳቅ የፈገግታ ንጉስ የተባለውን ሰው አንሻን ይዘንላችሁ መጥተናል። በጣም ብዙ ምዕራፎች እንዳሉት የሚታወቅ ነገር ነው። ግን ደግሞ ከሷ ስራ አንዷን ምርጫ ቀንጨብ አድርጎ ሊያወጋን እዚህ ተገኝቷል እና እንኳን ደህና መጣሁ ማለት እንኳን ደህና ቆያችሁ። በመላክሯችሁ ስም አክብራችሁ ስለጠራችሁ በጣም ነው አመሰግናለሁ። እወዳችኋለሁ። እንደ ስራ ባልደረባ አይደለም ዛሬ የምናወራው፣ እንደ ጓደኛ እንደ ፋሚሊ ነውና ያው ከእናንተ የሚደበቅ ነገር የለም። ግን እስከ ዛሬ ከነበረው ውስጥ አንዳንድ ነገሮችን ማለት አንተ በይበልጥ ታውቃለህ፣ እኔ አካባቢ ስለነበርኩ እያስባለሁ። ግን ይኸው ሚዲያ ላይ ማለት ብዙ ይሆናል አይደል ይፋ ያልሆኑ ምናምን ባክግራውንድ ላይ ከነበራቸው ምናምን ነገር እንደ ፋሚሊ ያሳለፍናቸውን አንዳንድ ነገሮችን ብናወራው ደስ የሚለኝ ነገሮች ስላሉ በዛ ነገር ላይ እናውራ ብዬ አስባለሁ። እና ምን ይላል? አዎ ጀምራለሁ። ግን ደግሞ ከዛ በፊት ደግሞ ሁልጊዜም እንደምንሰራው አስተዳደግ ላይ እንዴት ነው እኔም አይነት ሰው ነው ባህሪውስ ምናምን የሚለውን ነገር ትንሽ እናወጋና ነው ወደ ዋናው ጉዳይ ወደ ራፋችን የምንዘዋወረው። በጣም ነው። እስቲ እኔ የተወሰነ አውቃለሁ ብዬ አስባለሁ። በጣም ብዙ ፈን ታሪኮች አሉ። ግን ከዛ በፊት ግን ለማያውቁ ሰዎች እኔ ማለት ነው ይሄንን ደግሞ አሁን ብዙ ሚዲያው ላይ ምናምን ተንቀሳቀሳለህ ፓርቲቤት ታደርጋለህ ምናምን፣ ግን ዛሬ ደግሞ ለመጀመሪያ ጊዜ እያየ ያለ ሰው ደግሞ ሊኖር ይችላል። ስለዚህ ለሱም ለማሳወቅ እኔ ይሄ ነው ለማለት እስቲ ካስተዳደግ ከባህሪ ምናምን ትንሽ ቀንጨብ እያደረግህ ያው ለማታውቁኝ አንዋር እባላለሁ። አንዋር አስራር እባላለሁ። አሁን ላይ ሳይሆን ከመጀመሪያው ጀምሮ ብንነሳ መጀመሪያ አካባቢ ላይ ህይወት የኮልፌ ልጅ ነኝ። ኮልፌ ነው ተወልጄ ያደጉት። ነገሮችን እንደማንኛውም ያው ሰፈር ውስጥ እንደሚታደገው እንደማንኛውም ልጅ አፈር እየፈጨን እጅግ በጣም ኦን ራስ መጪ ነበርኩ። የአፈር ፈጭቶ እና ማለት ከታች ጀምሮ በጣም በቃ የልጅነትን ላይፍ በደንብ የኖረ ሰው ኖር እኔ ብዬ አስባለሁ። ማለት እንደ ልጅ ማለት ነው። አሁን ያሉትን ልጆች ታውቃቸዋለህ፣ ያይንካ ምናምን የሆነ ባውንደሪዎች አላቸው። እኔ ለቀቅ ብዬ ነው ያደርኩት እስከ ቢያንስ 7 ዓመት 8 ዓመት ድረስ ረጅሙ ቲሸርት ታውቃለህ፣ ምንም የማይደረግበት በእንደዛ አይነት ዝናብ ይሄ ጎርፍ እየገደብን ጭቃ ምናምን ሄሊኮፕተር ያኔ ግድብ ይባላል። ጥርጥር የለውም። በር ላይ ጭቃ ነበር። በእሱ አንደኛ ግድብ አለ። ከሱ እንኳን ጠብጠብ ሁለት ሶስት ይኖራል። እና አይ ቲንክ የአባይ ግድብ ራሱ ከዛ እና ምንድነው ነው ኤቭሪ ሲንግል ዴይ በቃ እኔ ልጅነቴን በደንብ ጭቃ ይሄ የምናቦከው ግሞርኒንግ ሸቅጠል ታስታውሳታለህ? ድሮ በእኛ ጊዜ ነበረች ነው 90s በዚህ አጋጣሚ
እና ምንድነው ነው እዛ ስር አፈር እየፈጨን ምናምን እንከትና ሻይ ቅጠል ምናምን ብለን በድንጋይ ስትመታው ሁለቱን ላስቲኮች ይጣበቃል እንዲደርድረን ምን ገበያ ታያይዞን እንደዛ አይነት ነገሮች ነበሩ። ጎማ እየነዳን ኮልፌ 18 አካባቢ ነው ጦር ኃይሎች እንዲህ እየነዳ ነው። የእውነት ሆላንድ ኤምባሲ ዳገቱን ታውቀዋለህ። ሲኬር ኖርማል ነው ሲመጣ እና በየቀኑ እናደርገው ነገር ነው ማለት ይቺ 11 ሰዓት አካባቢ ካርቶን ፊልም ምናምን ማስቀረስት ነገር ነበረች። ኮርኪ ለቀማ ምናምን ኮርኪ ልንለቅም እንወጣለን። ከዛ በኋላ ኮርኪ ለቅመን ምናምን የሀገር ተሸክመን ኦፍኮርስ እነዚህ ደግሞ በደሌ ነው ምናምን የምትባል ኮርኪ ብዙም አትገኝ ኦፍኮርስ እሷን ካገኘ በቃ ይገርም። በተለይ እንደዚህ ኮርኪ እንትን በማለት ሊባር የሚባለው ቤት እዛ ቤት ስቲል አለ 18 አካባቢ ያሉ ሰዎች በደንብ ያውቁታል። እዛ ቤት ኮርኪ በጣም የሚጠጣው ሌላ የሚያነሳው ምናምን ድሮ እንደዚህ የሆነ ጋርቤጅ ቦክስ ተዘጋጅቶለት ምናምን ነበር የሚጣለው በር ላይ ነው በቃ እንትን እየተባለ እዛ ጋር ነው እና ከዛ እና ውራ ተከተመ ይባል ታውቃለህ። ጀርባ ላይ እዚህ ተቀምጦ ምናምን ታስታውሳለህ? ካረሳው አሁን ረጅም ጊዜ ስለሆነ ነውና በቃ ልጅነቴን በደንብ አጣጥሜ ልጅ መስዬ ምናምን ነገር አለ አይደለ እና ልጆች አሉ እነ መጥቀስ ካለብኝ ምናምን የተወሰኑ አንተም አለ አፍራሙ ሰላም በጣም ብዙ ሰነ ሳሚ ማሉ ሶፉ ሳመር አብዱላይስ እና ሱዚ ሁላ ይሄ ምናምን ጢባ ጢቤ የሴቱንም የወንዱንም በቃ ልጅ ሆነን ያደግነው ምንም አሁን ላይ ፊልም የሚደረገው አሁን ልጆች እኮ ይመርጣሉ ይሄ ወንድ ነው ይሄ ሴት ነው ምናምን እና ግራ ያጋባዋል። እነዚህ ውስጥማ ሀያት አለ ምናምን ነገር እንደተል የሚያደርጉ እኛ ጋር እንደዛ በጣም ሪላክስ ሜዳችን መላጣ ሜዳ የሚባለው ስቲል ነበርና በጣም ደስ የሚል አይነት ነገር ነበረ። በዛ መልኩ ታደገ። ያው ክላስ ምናምን ነገር ገባው 8 ያክፍል ሰላም በር ነበር ከ1 እስከ 8 የተማርኩት ሰላም በር በጣም ደስ የሚል ጊዜ ነበር። የትምህርቱም የእንትኑም ሲቹዌሽን በጣም የሚያምር ጊዜ ነበረና ከዛ ኮምፕሬሲቭ 9 እና 10 ላይ ኮምፕሬሲቭ ሳትገባ ልመልስና እኔ በዛ በኩል አልተማርኩም። ኦኬ አዎ ወደ የካቲት አባድር ምናምን ነው ነበር እፈልግ የነበረው ሰላም በር መማር ማለት የሰፈሩ ሰው ሁሉ እዛ ስለነበረ ነው የቤተሰብ ምናምን ሚሞሪ ያለው ትክክል ሚሞሪ ያለው እንዳለ ወንድም ምናምን እዛ ተምሮ ነው ትክክል ያው ትክክል ብቻ ነው ወደዚህ ሄድኩትና ያንተ በምን አጋጣሚ ነበር? በዚህ አጋጣሚ እንዴ ምቾት ኦኬ ከፍያ ነበራት በቃ መሰለኝ ሰላም በረም በዘዌ ይሄንን ቃል ሲጠቀሙ ሶሪ ግን ወልዶ መጣያ ነበር አይነት ነገር የምትባሉ ምንም አይነት ፕራይስ አልነበረው ለምንም አይነት አገልግሎት እዛ ትምህርት ቤት ስለተጠቀምከበት አልነበረው። እንደውም ማስታውሰው ዩኒፎርም በጣም የደሃ አሁን መንግስት ያላቸውን አይነት ሲቹዌሽን ነበረ ያኔ በጣም ኢኮኖሚካሊ ድክም ያሉ ተማሪዎች ተብሎ ዩኒፎርም ማለት ሱሪ ሹራብ ይሰጥ ነበር። አዎ የተወሰነ ትምህርት ቤቱ ሳይሆን የሚያዘጋጀው እንደዚህ ከመንግስት አካል ለተወሰነ ምናምን ተብሎ ይመጣና ይሰጥ ነበር። ዩኒፎርም ነበር። ዩኒፎርም ማለት ሙሉ የኛ አረንጓዴ ሱሪና ቀይ ሹራብ ነበር አስታውሳለሁ። ሰላም በር ላይ በጣም ንጹህ የምትሆነው የበዓል ቀን ላይ እሱ ቢያንስ 1 ሰዓት ምናምን ሊሆን ይችላል ከቤት ተለይተህ እስክትወጣ ነውና የዛ ቀን ሊሆን ይችላል ሙሉ ልብስ የምትለብሰው ለፈልጌ ነውና ምናልባት ከወገብ በታች ረጃጅም ቲሸርት አላ ይደረግልና ከወገብ በታች ሹሩ ላላ ታረግ ይችላልና ሪላክስ አድርገህ ነበር የምትሰራውና በጣም በቃ ሱዚ ይሄ እንዳልኩህም ጢባጢቤ ይሄ የምትላቸው ኤቭሪቲንግ ሆያሆዬ ምናምን የሆያሆዬ ጊዜ እንደ ወንድ ምናምን ነገር ሆያሆዬ ጨፍረናል። ሴቶቹ ሱሪ ለብሰው ምናምን በጣም በሚያስቅ ሁኔታ እነ ሰላም ህይወት ምናምን ካያችሁት የወዲት ታስታውስታላችሁ እያስባለሁ። በጣም በሚገርም ነገር አንዱ የአበባዮች ጊዜ ሲደርስ እነ ሽመልስ አብነት አወል ላሉ እና እነዚህ ሰዎች እኔን ጨምሮ አበሻ ቀሚስ ምናምን ያለን ምናምን ነገር ለብሰን አበባዮች ጨፍረናል። በጣም በሚገርም ሁኔታ ማለት ነው። እና የሆነ በጣም የሚገርም ማህበራዊ ህይወት ላይ ምናምን ነገር ሰው አሁን ላይ እንዳለው ጋፕ የሆነ አጥር አልነበረውም ቤቱ ማለት ይችላል። አጥር ቢኖርም
አታውቀውም። ቅጠል ነው በቃ ረጃጅም ቅጠል ይኖራል። የግራዋይ እንትን ቅጠሎች ምናምን ነገር ይኖራሉ። ፓስ ዝም ብሎ እኮ እንትን ነው እንጂ የቀበሌ ቤት በጣም ደስ የሚል ነገር ውስጥ አንድ ግቢ ውስጥ 1000 ምናምን ሰው ነው ያለው ምናምን ነገር ባለቤት ነው ሁሉ። በዛ ላይ ተከራይ ደግሞ ትንሽ ስትኖር ትኖራታለችና ምናምን ማህበራዊ ህይወት በጣም እና ራሴ ላይ በጣም ኢንቨስት ማድረግ ምናምን ቢያንስ እንዳልኩ የብር 50 ባዝሊን ምናምን ኤቭሪ ሲንግል ዴይ ማለት ፀጉሬ ላይ ፈርጄ ተፈርጄ ሙጣ በዚህ ነገር ላይ ማልደራደር ባዝሊን ራሱ ያወር በካንሳ አበቃው ማለት እና ጧጧት ካስታወስክ ሁሌ ፀጉርን ባዝሊን ምናምን ተቀብተህ ምናምን ፈርሻ ምናምን ነው የምትሄደው። እና ያኔ ቬል ነበር ካስታወስክ ሱሪያችን ላይ አሁን ቃሪያ ምናምን ወደ ውስጥ ሆኗል። አሁን ያኔ ወደ ውጪ ነው ምናምን አዲዳስ ጫማ ትኖራለች ወይ ቆዳ ጫማ ማታልቅ 7 ዓመት ምናምን የምትደረግ ያዬ እዚህ ጋር ዚፕ ምናምን ነገር አድርገን ሰላም በር በጣም ደስ በሚል ሁኔታ ወደ መጨረሻ ከ6 7 ምናምን ነገር በኋላ ያው መሽኮርማም ጀምረናል ሁላችንም ምናምን ይታወቀ እንትን አይ እንደዛ ሳይሆን በቃ አለ አይደለ ትንሽ ኢንቫይሮመንቱን እየተላመር ነው አለ አይደለ ውጪውንም ነገር ምናምን ከማብኳት ከሱዚ ነው ከሱዚ ከምናምን ከሚባሉ ነገሮች ትንሽ አንድ ስቴፕ ከፍ ብለን ማሰብ የጀመርንበት ሱሪ ማድረግ የጀመርንበት አለ አይደለ ስለ ይሆናል አይደል ስለ ራሱ መጨነቅ የጀመርክበት ጊዜ ላይ ምናምን ነገር ነበረ። ኮምፕሬሲቭ ምናምን ነገር ስትገባ በጣም በሚገርም ሁኔታ ገርፍሬንድ ሁላ ነበረኝ። ኮምፕሬሲቭ ላይ ገርፍሬንድ ነበረኝ ሲል በአሁን ሰው አይምሮ ወይም ደግሞ ምናምን ሳይሆን 19 ላይ ሰላም ስትላት እንዲህ ነበረ ፍቅረኛ ናት ይባላል እንጂ እንዲህ ተቃቅፈ ምናምን አዘር ቲንጎች ምናምን ሌላ ምናምን ነገር አልነበረውም። ግን ንጹህ የሚባል ነገር የለም። የእሷ ናት የእሱ ናት ይባላል። ሙድ ይያዝባል። ከጀለሶች ጋር ስትሆን አታውቃትም። ተኮሳትረን ነው የምታልፈው። እሷም እንደዛው ተቀየረባለች። የሆነ ጊዜ ምን እንደገጠመኝ ታውቃለህ? አንድ እናንተ ወዳጄ ነው በጣም የቅርብ ወዳጄ ነው እና እንትን አይልም በቃ ከሴት ጋር ምናምን ነገር በፍጹም በቃ እንዴት አንተ እኮ ዝም ብለህ ቀለል ታደርጋለህ እንደ ፍሬንድ ምናምን ትችላለህ። እሱ ጋር ግን አይቻልም። የለም እንደዛ ኦኬ እና እናቱም አትፈቅድለትም። እኛ ጊዜ ስናሳልፍ ለምሳሌ ፑል ልንጫወት እንችላለን፣ ሳይክል ልንላ እንችላለን፣ ጆተኒ ልንጫወት እንችላለን እና እነኚህን ነገሮች ሁሉ ስናደርግ አለ አጠገባቸው ግን አያደርግም። ኦኬ ፑል አይጫወትም ጆተኒ የለም እና የሆነ ጊዜ ላይ ሲጀምር ማለት ነው ኦኬ የመጀመሪያው ሙከራ ይችላቸዋል በቃ ቀኑ ለምዷል እና መንገድ ይዘለክ ኦኬ እንዲ ስፖርት ቤት ነው ያንስ መጣ ነገር ኦኬ ወዲያው እንደዚህ ያለ እንዲ ይዘዋለች እጅ ኦኬ እንዲ ነገር ማለት ነው ኖርማል ኦኬ ስፖርት ቤት ነው እና ኖርማል ኦኬ ከዛ የሚያውቀውን ሰው ሲያይ እንዲያው እንደዛ እንዲ በቃ ወረወራት ከዛ አጋጭቷት ነበር ኦፍ ኮርስ አልሞስት ከሱ ጋር አይ እኛ ጋር ምን እንደነበር ታውቃለህ? መተፋፈር ምናምን ነገር አለው ኦልሬዲ ሰላም በር ላይ ምናምን ወደ መጨረሻ 7 እና 8 ምናምን አካባቢ ምናምን ሰው ሳይኖር ሲቀር ምናምን ነገር ታወራለህ ምናምን የምታወራው ነገር ምን እንደሆነ አይታወቅም። ስትወጣ ትሸኛታለህ ምናምን ከትምህርት ቤት ወደ ሰፈር ምናምን እንጂ ሌላ ነገር ምንም የምታወራው ራሱ ፍቅር ወደድኩሽ አፈቅርኩሽ እኮ የለውም። ትልቁ የምታደርገው የአሸዋሪና የሻሩክ ፖስተር ገዝተህ ሰጣት በቃ አለ አይደል ቋንቋ ከሄ ነው። ያኔ ፖስተር ነበረ ካስታወስ 7 እንደዛ አልገለጽም እንደዛ ነበር። ወይ ደግሞ ደብዳቤ ምናምን ነገር ትጽፈና ምናምን ጀለሷ ስጠ የተባለው ልጅ ይዞት ሊሄድ ይችላል፣ ላይደርሳት ሁላ ይችላል እና ወይ ቦርሳዋ ስር ከታይ የማን እንደሆነ ስሙ አይጠቀስም ምናምን ደብዳቤ እኮ ጽፈሃል ረጅም ግን ቦርሳው ውስጥ ከታይ የማን እንደሆነ አይታወቅም። በአንተ ደብዳቤ ሌላ ሰው ታፈቅረም ትችላለች። ምናልባት ደግሞ ቻይና ልትወልድ ትችላለች ኢየሱስ ስለማይነ ቴንክ ዩ እና በጣም በሚያስቅ ሁኔታ እንደዛ ጊዜ ነበር 9 10 ምናምን በቃ ወደ 9ኛ እና 10ኛ ክፍል ስንገባ በጣም ስቲል ማስታውሳት ሮማን የምትባልሽ ነበረች። ስቲል አስታውሳታለሁ። ኢቭን ኢፍ አሁን ራሱ ቅርብ ጊዜ ምናምን ድረስ አውራታለሁ። ስንተኛ ክፍል? 9 እና 10 አካባቢ
9ኛ እና 10ኛ ክፍል ላይ ሃይ ስኩል ላይ ማለት ነው ኮምፕሬሲቭ እያለን ማፈርስ ላቭ ማለት ይችላሉ። በጣም ነበር የሚወዳት ማለት ይችላል። ስቲል አወራታለሁ ምናምን ስለምታውቅ ቪዲዮ ካየችው ምናልባት እና በጣም በሚገርም ሁኔታ ከሷ ጋር ነው የመጀመሪያ ጊዜ ላይ አለ አይደለ እንዲህ ውጪ ተቀጣጥሮ ዋላ ካፌ ውስጥ ቁጭ ብሎ ምናምን ልቤ እየመታ ወደ ቤት ማን አይቶ ሊሆን ይችላል ማን ሪሊ ነው እና ጦር ኃይሎች ትዝታ ካፌ የሚባል አለ ስቲል አለ። እዛ ነው ለመጀመሪያ ጊዜ በረንዳ ላይ ውስጥ ሞልቶ ቁጭ ብለን ለመጀመሪያ ጊዜ ከሴት ጋር ያወራሁት ማለት ነው። ሌላ ነገር እኮ የለውም። መንገድ ዳር ነው ውስጥ ህዝቡ እና ሩቅ የሄድኩት ይመስለኛል እንደዛ ከእንትን ከእሷ ጋር ነው እና ረጅም ጊዜ ቆይተናል ማለት ይቻላል። ሌላ ነገር እንዳልኩህም አይታወቅም ምናምን ነገር እና አድጎ እሷ 8ኛ ክፍል ወደ መጨረሻው አካባቢ ነው ባይን ነው የምንተዋወቀው ሰላም በር ላይ። ከዛ ኮምፕሬሲቭ ስንሄድ ነው በቃ እዛ የመጀመሪያው ፈርስት ሚቲንጋችን የመጀመሪያ ሰሞን አካባቢ ከማንም ጋር ትባባማ ከተለያየ ትምህርት ቤት ሰው ስለሚመጣ ሃይስኩል ሲገባ ከሷ ጋር ተገናኘን እና ማውራት ጀመረን። በቃ እያደገ መጥቶ ረጅም ጊዜ ማለት ነው በሚገርም አለ አይደል የእሷ ናት የእሱ ናት ትምህርት ቤቱ በጣም ሁሉ ያውቃል ማለት ነው ኦፊሻል ሆኖ። ግን ሌላ ነገር እኮ የሚገርም ነገር እኮ አይደል እንዴ ሲሄድ እሷ እንደዚህ ከተይዛ ሄደ አታውቅም። የዘለለ ጠንካራ ቃል ራሱ የለውም ነው ማለት እንደምንዋደድ ይዋደዳሉ የሚባለው ወሬ ሰዎች ላይ እንስማው እንጂ ወድሻለሁ እንኳን ብያት አላውቅም። ግን የኔ ናት የምር ሲሪየስሊ ነው ስንገናኝ እንዴ ተቃቅፈን ሁላ አናውቅም። እና ኑሃሚን የምትባል አንድ ጓደኛ አለቻት እና ስቲል አስታውሳታለሁ እና እሷ በጣም አክባሪያችን ናት። ስንጣላ የምታስታርቃን እሷ ናት። ስንኮራረፍ አይታወቅም። ለምሳሌ ከጅልስኖቼ ጋር ሆኜ ምናምን ነገር ልክ ሻምጥጫት ላይ ይችላል እና ወይ ደግሞ አለ አይደለ ብቻ የሆነ ነገር ፈልጋ በቃ ምንድነው የማይመች ከነሱ ጋር ሰላም ስትወለም ነው ሰላማት ላይ ምናምን ልትል ትችላለች። ወይም ደግሞ እሷ ራሱ ከነሱ ጋር መሆኑን ስታውቅ ረጅም ሰዓት ጠብቃት ድንገት እነሱ ሊመጡ ይችላሉ። እሷን እየጠበቃት ልክ ስትመጣ ስታይ ትመለሳለች። የሁሉ ሰዓት ጠብቄ ምናምን ብለህ ሳትሸኝ ምንም እኮ ታደርጋለህ። ሸኝተህ ስላልመጣ ብቻ አብደህ ደርበው የሚባለውን ብስኩት ቤት ታውቀዋለህ ብዬ አስባለሁ። ኮምፕሬሲቭ ኦኬ የእኛ ባች ያው እኛ ጋር ስላልነበርክና እዛ ደርበው በቃ ትልቁ ግብዣ ምሳ ነው የምትጋብዘው። ምሳ ምንድነው ቆቀር ነው ብስኩት ታውቃለህ። ጮርናቂ ጸዴ ነው። አዎ እንዴ ተደራጅተው 9 ሴቶች ምናምን ይመጡና አባ ምናምን ሲሉ አንተ አንድ ቆቀር ጋበዝክ ማለት በቃ ኢንቨስተር ነው ሁሌ ትጠቆማለህ። ያ ልጅ ነው ብስኩት ቢገዛው ነው የምትባለው። አንድ ቀን ገዝተህ አንተም አይኖርህም እና ምሳ እዛ ቆቀር ነበረ ብስኩት ነበር የምንበላው። ወደ ቤት አንሄድም 9 እና 10 ላይ እንትን ነው ሺፍት ምናምን ነገር ነበረ እና ወደ ሚሊኒየም አካባቢ ምናምን ፓስ አደረግን። እሷም አብራኝ እሷ እዛ 10 ላይ ምናምን ነገር አቆመች። አልሆነም። አዎ በጣም በሚገርምህ ነገር ምንም ነገር ስላልነበረው ንጹህ ስለነበረ ይመስለኛል ምንም ነገር ውስጥ ስላላለፈን ማለት ሌላ የሚባሉት ነገር አለ አይደለ በወንድና ሴት መካከል ሊኖሩ የሚችሉት ነገሮች አላስፈላጊ ነገሮች የምትላቸው ተማሪ ሆነ ስላልነበር ወይም ደግሞ አንድ ቀን እንደምፈልገው እንኳን አቀፊያት ስለማላቅ ይመስለኛል አቀፊያት ስል ቻው ስላተረግን ነበር ማለት ነው። ሌላ ነገር እኮ አይደለም ስለ አጥፋት እንኳን ደባደሪ ብለህ ስትሸኛት አለ አይደል ከክላስ ስትስተ ወይ ስትገናኝ ሌላ ቦታ እንኳን አንድ ቀን ውጪ ከትምህርት ቤት ውጪ ተገናኝተን ነው አላቀም ነው ማለት እንዳልኩም እዛ ትዝታ ካፌ ከሚለው ውጪና በጣም ነበር መወዳትና እንደዛ ሳንላት ያ ነገር ብሮክ ሆነ። በቃ በመሃላችን ጋፓችን ሰፋ። ምንም እንገናኝበት እንትን የለም። ግን ስቲል አስባታለሁ ማይንዴ ላይ ያኔ ነው ማለትና ከረጅም ጊዜ በኋላ ላይ ነው ጓደኛዋ ኑሃሚን የምትባለው ከኛ ጋር ፓስ አድርጋ ከሷ ጋር ስልክ ምናምን ነገር ተቀባብለን ያንን ስልክ እሷ እንዳላት ምናምን ነገርና የሷም ስልክ መጥቶ ማውራት ምናምን ከእንደገና እንደ አዲስ ማለት ነው የጀመርነው ነው ማለት ስልክ አግኝተን ነው። ዋው ከበቃ ኦሬዲ ሚሊየም ነው ከገባን በኋላ ያው ከዛ ሚሊየም ላይ እብድ ሰው ታውቃለህ ነፃ ሰው ነኝ። ቤት ላይ ታላቅ ምናምን ነገር የምትለው ሲስተር በጣም ቢዚ የሆነች ሰው ናት ምናምን ከክላስ ወደ ስራ ላይ ነው የምትገባው እንደመጣሽ ምናምን ነገር አኗር ራሱን ነው ማኔጅ የሚያደርገው ማለት ነው። እና አስበው ማነው ምንድነው ማትባል ሰው ምናምን ምን ልትሆን እንደምትችል በቃ ኤችሪሊ ኤቭሪ ሲንግል ዴይ ነው
በቃ አላረ ራሴ ነው እንጂ ምንም ምንድነው ነው ማለት የማስበውን ያለ ከልካይ ሃይ ባይ ሳይኖረኝ የማስበውን ነው የኖርኩት ብዬ አስባለሁ። ምንድነው ነው ጓደኞቼ ማግኘት ሲኖርብኝ ጓደኞቼን አግኝቼ ስፖርት መሄድ ሲኖርብኝ ስፖርት መማር ሲኖርብኝ ተምሬ በቃ አለ አይደለ ስትፈነዳ ፈንድተህ በአግባቡ የፈለግከውን አይነት ያለ አይደል ወላጅ በጣም አጥብቆ ይዟቸው ምናምን ነገር እንደሚመዝ 11 ሰዓት ላይ ወደ ቤት ግባ 12 ሰዓት ላይ ምናምን የሚባል ነገር የሌለበት ነገር አለ። ራስህን ብቻ ማኔጅ አድርገህ የምትኖርበትን ህይወት እንደዛ 9 እና 10 ላይ አልፎ ምንድነው ወደ 11 እና 12 ፓስ አደረግን። 11 እና 12 በዛ አይነት ሁኔታ እንዳልኩህም ከእሷ ጋርም ሳንገናኝ ምናምን ቆየ። ጄነራል ዊንጌት ከገባው በኋላ ግን አሁን ቢያንስ ቅርብ ጊዜ ነው ማለት ይችላል። ይሄንን አማር ሆኜ ነው እዛ ትምህርቱንም ተምረናል። ላይፉንም ያው ኦፍ ኮርስ ያው ልትጠረጥሩ ሁኔታዎች ስታየው እና አካባቢ ስማር አብያ የምትባል ልጅ ተዋወቅኩ። ያቺ አብያ የምትባል ሴት እሷ ሆቴል ማኔጅመንት ነበር የምትማረው እዛው ጀነራል ዊንጌት ውስጥ። ግቢው ሚስስ እንደነበረች አቅ ነበር። አዎ የግቢው አንደኛ ቆንጆ የምትባል ግቢው ላይ በጣም የሚገርም ነገር አንዱ በጣም መነጋገሪያ የሆነ ሴት ነበረች። ማለት ቆንጆዬ ናት፣ አሪፍ ኤጅ ላይ የነበረች ሰዓት ናት ለሰዓቱ። በዛ ላይ ደግሞ በጣም ፖዚቲቭ ቲንከር ናት ያለ አይደል ቅን እንትን የምትባል ሴት ናት። እና ሰዎች ሁሉ ማለት ወንድ ሲያትሰፍ ይላል ግን ስቲል ቦይ ፍሬንድ ይኖራታል ምናምን ነገር ብሎ አለ አይደል እንትን ውስጥ የማይከታት ሴት ምናምን። እና ሴቶች ሁላ አለ አይደል እሷ ቁንጅና የሚታያቸው አይነት ሴት ነበረች ማለት ይችላሉ። የምር ቆንጅዬም ነበረች እውነቱን ለመናገር ከሆነ። እና ጆ የሚባል አንድ እብድ ጓደኛ ነበረኝ በሰዓቱ እዛ የተማረ ሰው ሁሉ የሚያውቀዋል። ትቻላችሁ እናንተም ያኔ ነበርክና እና ብስራት የሚባል ጂሚ የሚባል አቦከር የሚባሉ በጣም ፍሬንዶች ነበሩ። እና ከነሱ ጋር ሆነ የሆነ ጊዜ ቁጭ ብለን በቃ እንባክናለን። ፉንጋ ሴት ላይ ሁሌ ነው ማለት አፈንታችን በጠቅላላና ሁላችንም አይን ውስጥ ይቻ አብያ የምትባል ሴት ገብታለችና እስኪ ኮምፒውተር ውስጥ ገባ። በጣም እንዴ ሁሉም ሰው የራሱ የሆነ ቀሚስ ነበረው። ቀሚስ ሲል የየራሱ የሆነ ሴቶች ነበራቸው። ገርፈ ካፕል አይነት ነገር ምናምን ግን ያው ቆንጆ አይታለፍም። ምንም ጥርጥር የለውም። እንዳልኩህም በዛ ጊዜ የነበሩን ሴቶቻችን ላይ ምናምን ነገር ብዙም እንትኖች አለ አይደል መነጋገሪያ መሆን ትፈልግ የለ እዛ ትምህርት ቤት ውስጥ ምናምን ነገር ስትሆን በቃ እንትን ትላለህ እኮ። እና ኖርማል የሆነ ላይፍን ወጣ አድርጋ የምንታይባት ነገር ምናምን እንፈልጋለን። ያለ መታየት የምንፈልግበት ኤጅ ላይም ስለነበርን ፓርቲዎች ኤቭሪሲንግ ላይ ነበር የምናዘጋጀው። በጣም በሚገርም ነገር ትምህርት ቤት ውስጥ ማለት ነው ዴይ ፓሪ የሆነ ነገር ከተባለ የሆነ ነገር የዛፍ ዴይ ቀን ነው ያላከበር ነው ማለት ትችላለህ። ሰበብ ነው የምንፈልገው። ሀታ የሆነ ጊዜ ላይ በጣም በሚገርም ሁኔታ የዳይሬክተሮች ዴይ ብለን እንደ ዳይሬክተሮች እዚህ ምናምን ነገር ተለብሶ ተደርጎ አይታወቅም። ከኛ ዘመን ውጪ በእኛ ነው ጀምሮ ማለት ይችላል። እና በቃ ያላከበርነው ነገር ሁላ የለም ማለት ይችላል። እና በጣም ሁላችንም እንደዛ ነበር። እና አንድ ጊዜ እንደዚህ ቁጭ ብለን ተሰብስበን ያቺ አብጊያ ተብላ አንድ ምስጋና የምትባል ጓደኛ አለች። ከሷ ጋር ይመጡና እንደዚህ ቁጭ ይሉላ እና ሁሉም ሰው አሪያችን ጨቀሳያ ያቺ ልጅ አያት ምናምን ብሎ ተንሽኩሻቸው ከሆነ አንተ በቃ አለ አይደል እውነት ጀንጃ እውነት ያለ አንተስ ኮንክ ቺንክ መብላት ነው ምናምን እንባባላለን እርስ በርስ እዛ ጋር ማለት ነው። እና ኮምፒቲሽን ውስጥ ሆኖ እዛ ጋር አረ ምንድነው የተሸከስናት እንዴ ተባብለን ደስ ትላለች። ሁሉም ሰው ታጣለ እዛ ጋር ማለት እሷ ተነስታ ከዛ ጋር እንደሄደች አንዱ ሽንቱ መጣ፣ አንዱ ካፌ መጠጣት ፈለገ፣ አንዱ ምናምን ነገር ምንድነው በዙር እሷ ጋር ለመሄድ ነው አይደል ተረዳኝ። የዛ ቀን አንድ ሶስት ሰው ከእሷ ጋር ተገናኝቷል እዛ ጋር ማለት ነው። አለፈ እንጂ ተቆራርጦ እና በጣም በሚገርም ሁኔታ እንደ ሆቴል ማኔጅመንት የምትመራው ያው አለባበሳቸው ራሱ ኦፍ ኮርስ ውበትን ያጎላል፣ በጣም ያጎላል። እሱ ነው። ሁለተኛ ነገር ደግሞ አሁን በጣም ፈን የሚያደርገው ነገር እኔም እዛው አብሬያቸው ስለነበር ኦፍ ኮርስ አንድ ጀማ ባንሆንም ተመሳሳይ ባች ነበርን እና ኦፍ ኮርስ ሆቴል ማኔጅመንት ያለው ከበሩ በግራ በኩል ነው
ከላይኛው ያለው በታችኛው በኩል ነውና እንደዚህ ሽንት ቤት ነው እዛ ጋር ከተገናኘ ፍጹም ነገር ማለት ነው። የለም ሽንት ቤት ላይ ነው እሷ ታች እና ምንድነው ነው ሰው በጣም እውነቱን ለመናገር ከሆነ እሷ ትምህርት ቤቱን ለቃ እስክትወጣ እኛ 1 አመት ከሷ በኋላ ነው ዘግይተን የወጣነው ነው መነጋገሪያ ከዛ ድረስ እንደሆነች ነበር ማለት ሁሉም ሰው አዳዲስ የሚመጡ ባቾች በጠቅላላ የሚመጡት ቁንጅናን ቅርጥፍ አድርጋ ትበላ ነበር። ከሷ ጋር ማንም ሲታይ በታች ነበር እውነቱን ለመናገር ከሆነ ሺሶ ቆንጆ እውነት ነው በጣም ትጣፍጣለች ስታያት አይነ ላይ ራሱ ነው በለና በጣም ደስ የምትለኝ ልጅ ነበረች። እንደ አብያ ባንተ ነው ነው አንተን ስለማከ በአልበም ሳይዝ ቤት አለችና የሆነ ጊዜ በእንትን ሳይዝ አለችና ቤት የሆነ ጊዜ አሳያ እና ምንድነው ነው ማለት የትምህርት ቤት የየጊዜ የሴክሽኑ ፎቶዎች በብዛት ስለምንነሳሳ ከጀማው ጋር ምናምን ነገር የተለያዩ ፎቶዎች ምናምን ነገር ስቲል ተሰድረው ቤት ስላሉ የሷም ይኖራል ሚሞሪ ደግሞ እኔ ጋር አይጠፋምና በጣም በሚገርም ነገር አሉ እቺ አብያ ላይ የዛ ዕለት እንደዚህ ተፎካክረን ተፋታን ምናምን ነገር ማለት ነው እና በሁለተኛው ቀን ሁሉም ሰው ጠዋት እቺ ወተት 2 ብር ነው 3 ብር የምትጠጣባት እንትን ነበረች እኮ አይደል እንደ 3 ብር 4 ብር እንደዚህ ነገር የነበረች ፔፕሲ ውስጥ ሳትሆን ከዲያሪ ተማሪዎች አልበው የሚያመጡት ወተት ነበር እኮ ለትምህርት ቤቱ የሚቀር ትምህርት ቤቱ ላይ ትምህርት ቤት ግቢ ውስጥ እና እዛ ጠዋት ላይ ሁሉም ተማሪ ይኖራል። አይ ወራዋሽ ታዳ እዛ ነው የምንገናኘው ተማሪው በጠቅላላ በቃ አዲስ ምናምን ማኮኮብ ካለ ከዛች ጋር ከተደባበረ ሌላ አዲስ ምናምን ነገር ቆማ ውስጥ የሚከተው እዛ ውስጥ ነውና እዛ ሁሉም ሰው ተደራጅ በተቀመጠበት ምናምን እሷም ከጅልስኖቿ ጋር ምናምን መጣችና ምንድነው የተፈጠረው መሰለ የሆነ ወንድ ነው ማለት አሪፍ ሚዲየም ክላስ የሚባል የዛው ሰፈር ልጅ ጀነራል ዊት አካባቢ ጡንቺስት ነው ምናምን ነገር በጣም ግዙፍ ሰው ነው እሱ በጣልና የሆነ ነገር አውርቷት ምናምን ነገር በቃ ምንጭቅጭቅ ብላ ነው የምታወራው ደስ የማይል ነገር ነው የምታሳየው ምናምን ነገር ማለት ነው እንደዚህ ራቅ ብሎ ነው ምናምን እና በቃ ላርል ተበነቃቅሮባት እሱም ጥሏት ምናምን ነገር ሄደ እኛ መግቢያ ተገኘ ማለት ነው ወደሷ ጋር ማለት ነውና ምንድነው ነው ያስቸገሩት ነው የሰፈር ልጆች ናቸው ምናምን እሱ ከሄደ በኋላ የኛ ባች ጆን ታውቀዋለህ ወንበር ስሙ ብድግ ብሎ መጣና አጠገቧ እኔ ሜልኩምና ምንድነው ማለት ከሳት ስትወጪ አቤት ምናምን ማድረስ ካለብን ምናምን ነገር ስትወጪ እዚህ ምናምን ነገር አና ታረም ችግር የለም ግን እናንተ ሁሌ ሳያችሁ ነው እናንተ ጀማ ደስ ይለኛል ከትምህርት ቤት ከመጣሁት ሁሉ አለች ለለለለ ተባለ ማለት ነው አይታችሁ ታግራራ እሱ እንጂ በጣም ደስ አለን ምናምን ነገር ኦኬ ታዲያ ምንድነው እንዲ ዴይ ፓሪ ምናምን ተዘጋጅቷል አልተዘጋጀም ሐሳባችንም ውስጥም የለምና ጆ ነው እንደዛ ያለው ዴይ ፓሪ እንኳን አዘጋጅተናል እሁድ ነው ምናምን ነገር አላት ሐሙስ ቀን እኮ ነው በሶስት ቀን ውስጥ እርግጠኛ የምንራችሁ ነው አዎ ምናምን ነገር ማራናታ ምናምን አይ ቲንክ ካልተሳሳት የሚባል ጫፍ ላይ ውጌት ስቲል አለ ቤቱ እና እኔ እንጃ ሲመስለኝ የጓደኛችሁ ቤት ሳይሆን አይቀር ለምን ፓርቲ ስለነበረው ማለት ነው እና ተሰባስበ እዛ እኮ አለ ምናምን የምርህን ነው ምናምን ትመጫለሽ ምናምን ነገር አሁን እመጣለሁ ስልክ ምናምን ተባለች ስልክ ምናምን ነገር ጆ ሲጽፍ ምን ልታረጉት ነው አዘጋጁ ነኝ አይደል እንዴ ምናምን ነገር ጆ ተቀበላት የምር ተቆራረፍን ከሱ ጋር ማለት ይችላል አልዘጠም ብሎ ገገመ እሱም አንዳርም ተፍተፍ ምናምን ነገር አይደለም እኮ እሱ ቀላል ነው ኮሜዲ ነው ምናምን ከጀነከስ ጉዳዩ አይደለም ግን እኔ በጣም ውስጥ የገብታ ስለነበረ አላረም ስጠኝም ስለው ገገመብኝ ምናምን ነገርና ምንድነው ከሱ ላይ ሌላ ሰው ከተቀበለ ቀድሞ የኔ ነገር አከተመለት ምናምን ነገር የሚል ግን ሁሉም ሰው እዛ ያገኛታል እና እዛ ፓርቲ ላይ እሑዱን ተገናኘን ምናምን ነገር በጣም በሚያስቅ ሁኔታ ከመጀመሪያ ጀምሮ ጋርዷ ማለት ይችላል ስደንስ በሷ በኩል ነው መደንሰው ተነስታ ስትቀመጥ አብሬ በሷ ስትሬት ክፍት ወንበር ላይ በቀኟ በኩል ካለ በቀኟ በግራ ሌላ ሰው መጥቶ እንዳይቀመጥ ማለት እና ተነዛነስኳት ፓሪስ አላስመስላት ነው የሄድኩት ማለት ይችላል የዛን ቀን በቃ አቴንሽን ለማግኘት ከሷ ጋርና ሰው ሳያስበው ያኗርናት በቃ ማማ በቃ ጠባረገ ምናምን ተባለ እኔ ግን አላወራችም ግን ምንም አላወራችም ከለጤ እና እሷ ማነው ከዛ ቀን ጀምሮ ማለት ማነው የምናምን ነገር አረኔ ማንንም ሰው የለኝም ምናምን ነገር ትላለች የመጣው ሁሉ ስቴጋት ባለ እሱ እኮ ምናምን
የሴት ጓደኞቿ ምናምን ሲሏት እንዴ ኧረ እኔ አሁን የሚባል ሰው አላውቅም ምናምን የሆነ ጊዜ ላይ ነው ምናምን ነገር ስትባል በቃ ካለፈ ያኔ ነገሮች ምናምን በኋላ ይሄ ነው ምናምን ነገር ተባለች። መታ ምናምን ነገር የሆነ ከጓደኞቿ ጋር አብዱ ጓደኞች ነበሯት ኑኑ የወርዲ ምናምን የሚባሉ ጀማዎቿ ማለት ነው። እና በቃ ፈልገውን የሆነ ነገር ደይኮ ሊመጣ ነው ጆሮ ይጠባሉ ከሀብታም ሴቶች ምናምን ነገር እና የሆነ ፓሪ ሊከበር ነው ሲባል እኛ ጋር ይነገርናል። እኛ ፓርቲውን ብቻ ቤቱ ላይ ለማዘጋጀት ነውና እንደዛ እየተደረገ ጀማችንም ኮላብሬት ተደራረገ። ከሷ ጋር በጣም ሞር ተግባባን ምናምን ነገርና ኢግኖራንስ በላችልኝ እውነቱን ለመናገር ከሆነ ማለት ይችላል። በቃ አላ ያኗርነቱን አስጠበቀሽ ማለት ይችላል። የምሬ ነው ማለት ነው። በጣም በቃ ምንድነው ነው በዙሪያው ማልጠፋ ሰው ሆንኩኝ። አንድ ሁለት ፓሪው ላይ የተባለ ምናምን ነገር አለ አይደል? አይ የምሬ ነው ማለት እስከ ተወሰነ ጊዜ ላይ ሌላ ስልክ ተደውሎ አቢ ደወለች ብዬ ተነስቼ ነው የደውላ ማለት ነው። ጀማዬ ምናምን ነገር ስለሷ ፊል እንዳያደርጋላ ከማይዱላ ሶጣ ግን የባሰ ስደጋግመው እንደውም እነሱ ውስጥ የከተትኳት ነው ይመስለኝና የምር ነው ማለት በቃ በጣም ቆንጆ ነበረች። ግቢ ውስጥ በጣም ነበር የምትታወቀው። ስቲል በዛ ስለዛ ጊዜ ምናምን ነገር ስትው ያቺ የምታምሯ ልጅ ምናምን ተብሎ ሲሰከስ አቢ ነው የምትነሳውና በጣም ቆንጆ ነበረች። አስደንቀኛል እውነቷ። ስቲል አሁን ላይ ራሱ የምሬ ነው እኔ በሷ ልክ እንዴት አሩኑ እንጃ በጣም የምትገርም እሷ ከማይንድም ጋር ነው ማለት ውበቷ ነው። በጣም ሼፒ የምትላት ሴት የለችም። አይንህ ላይ የምትጣፍጥህ ሴት ነበረች ነው። ከዛ ደግሞ ስትቀርባት ደግሞ በቃ ስስ ነብስ ያላት ሴት ምናምን ነገር ነበረች ነው ማለት እና ግን ማንም ሰው ይሄ ቀርቦ ፍቅሩን ለመግለጽ ምናምን እንትን አይልም። በቃ ሰው ይኖራታል። አንድ ሁለት ደግሞ ብዙ ዝም ስለምትል ሰው በጣም ጢባራሚ ኩራተኛ ሰው አጠገቡ ማታቀርብ አድርጎ ነው የሚያስባት። እኔና እኔ ግን እንተዋወቃለን። ኧረ እሷ እኮ ሰው ቼክ አታደርግም ማለት ከምታስቀይመ ለምን ትቀርባታለህ ነው የምለው እኔ ስከላከል ነው ሰው ወደ እሷ እንዳይመጣ ማለት ነው። ሀሳቤን ተረዳኝ። እና እሷ ግን በሰው ጥማት በጣም የተጠማችበት ጊዜ ነበር ነው የምልህ። ያን ክፍተት ሳገኝ እኔ የገባው እኔ ጋር እውነት ነው። በጣም በሚያስቅ ነገር አሉ። እኔ እሷ ላይ በጣም የሞቱ ነበረ። የተወሰኑ ሰዎች ደግሞ እኔ ላይ የሞቱ ነበረ። ይሄ ከጢባራ አንጻር ከጢባራ አንጻር ነገር እንዳይመስል ትንሽ ቀልቃላም የዛ ጊዜ ማለት መታየት የሚፈልጉ ሰዎች በእኛ ዘመን የነበሩት እኛ ባች የኛ ይሄ ያለ አይደል እንትኖች ግሩፖች በጣም ለመታያ ብቁ ነበርን ብዬ አስባለሁ። ምክንያቱም ምንም አይነት ፓሪ ነገር ካለው ትምህርት ቤት ውስጥ የሚደረግ ምንም አይነት ፓርቲስፔት እኛን ያማከለ አይነት ነገር ማለት ትሾፍበታለህ። የትምህርት ቤት ውስጥ ፓሪ ካለ እኛ አለንበት የሆነ እጁ ላይ፣ የውጪ ካለ በእኛ ጊዜ የነበረው እኛ ነበርና በቃ በጣም ሌላ ራሱ ጀማ ከኛ ጋር ኮላቦሬት ተደራርጎ ምናምን ነገር እንትን ለማለት በጣም ነበር እንትን በደንብ እንታይ ነበር ብዬ አስባለሁ። ምክንያቱም በእያንዳንዱ በሰው ፓሪ ራሱ ይሄ ምን ሰበራ ነው የሚባል አለ ፓሪ ሰበራ ምናምን የሚባል ነገር ሁላ እንገባለን ወይ እንደ ማድመቂያ ሰው የሆነ እንትን ካለው እናንተ እንትን መጣችሁ ዝም ብላችሁ ኮላቦሬት ብንደራረግ የሆነ እንዳይረብሽ እንዳትረብሹ ፕሊስ ምናምን ተብሎ ነው ሁላ እና ምክንያቱም ካልተቀላቀለን እዛ መተን ስንቀውጠው ነገር ይበለሻሻልና በቃ የሆነ ያሳተፉን ነበርና መተት የሚፈልግ የትኛው ማቡጀንዳር አዲስ ሲመጣ ከኛ ጋር ኮላቦሬት ተደራርጎ ከሷ ጋር ነገሮች እንዴት ሲሪየስ ሆኑ መሰለ ካቢያ ጋር ያ በጣም መቶ እንትን ሲላት ምናምን ነገር የነበረው ልጅ አንድ ቀን ስንወጣ የሆነ ልጅ መጣና አኑ ውጪ ሰው ሊያናገር ይፈልጋል ታናግረዋለህ ስትወጣ ምናምን ነገር አለ። ይሄ ነው ጉዳይ። ኦኬ ይሄ ነው ጉዳይ። አካባቢው ላይ የሰፈሩ ካቦ የሚባል ነው። ጡንቺስት ነው። ጀማቸው በጠቅላላ ተሸካሚ ነው ብረት ምናምን ነገርና ሌላ ታሪክ ውስጥ የገቡ ማለት ሙሉ ጀማዓን ራሱ መክደል የሚችል አይነት ሰው ነው። ሙሉ በቃ ሁላችንንም እንደዚህ ሰብስቦ ማቀፍ የሚችል ሰው ነው። የምር ነው ማለት እሱ ሞቶባት ነው ይታይ እንግዲህ ምናምን ነገር እና ደግሞ ምንም በሰዓቱ እኛ የትምህርት ማይንድ ነው ያለን ወይም ደግሞ በቃ ተፍታነን እንጂ ሌላ እንዲሁ ስብሳብ ውስጥ መንገባ በጠል ነገር ማንም የለም ከዚህ ውስጥ ነው። ከዛ ትፈልጋለህ ተብዬ ማን ነው ምናምን ነገር ስለ እኔ እንደውም በቃ አይደል ደብዳቤ መላካቸውን አቆሙ። በቃ ጭራሽ ማስጠራት ጀመሩ ብዬ እኔ ቸካስ ምናምን ነው የትኛው አማራጭ ካለ በሚል
ኧረ ቱሜኒ የምር ነው በላይ ሳክስ እንዳይሆንብኝ እንጂ የእውነት ስቲል አስቀመጥኳቸው ራሱ በጣም የእውነት ስጦታ ሰባተኛ ክፍል ላይ አንዲት ልጅ ማለት ነው ደብዳቤ ልካ የኔ ስምና አንድ ጓደኛ ፏድ የሚባል ጓደኛ ኦኬ ቶፊቅ ፏድ እኔን ፏድ ይሉኛል ስንት ቶፊቅ በቃ እንታታባቸው ኦኬ እና የተላከው ልጅ አድራሹ ለፏድ የሚባለው ሰው ደብዳቤው ማለት ነው ኦኬ አነበበብኝ ወጥ እንዴት እንደከፋኝ እምባዬ ነው የመጣው ማለት ነው እና ደብዳቤ ሲነሳ አንድ ማውቀው እሱ ልጅ ላይ ያልደረሰ ደብዳቤ ማለት ነው በጣም አይ በእንደዚህ አይነት ነገር በጣም በሚያስቅ ሁኔታ ምን ነበር መሰለ ቤት ማለት የኔ ላውራው ብዬ ነው እንጂ እኔ ጋር የሚመጡ ቤት ድረስ የሚመጡ ሰዎች ነበሩ ማለት ይችላል የእውነት ነው የምልህ ስለ እውነት ለምሳሌ ኮምፕሬሲቭ አካባቢ እኔም በጣም ለሷ ጥሩ ነገር ነበረኝ ማለት ይችላል እንዳልኩን ሴት ጋር ምናምን እዚህ እዛ ምናምን እንባባላለን በቃ ኤጃችን ስለነበረ ብያለሁ ሌላ ነገር የለውም ግን ዝም ብሎ እንትንና አበባ የምትባል ልጅ ነበረች ምናምን ነገርና የሷ ደብዳቤ ሮማን ማፈርስ ላቭ ምናምን ነገር ያልኩ ቀደም ያነሳው ልጅ የሷ ደብዳቤ ስቲል አሉ ከነ ፎቶዋቸው ከነዛ ጊዜያቸው እና አበባ የምትባለው ልጅ በጣም ቆንጆ ደስ የምትል ልጅ ነበረች እና ስልኬ ላይ ያሰማሃለሁ የሆነ ጊዜ ላይ ምናምን ስቲል አለ ማለት የቴሌግራም ላይ ትዘፍናለች ድምጿ በጣም ነው የሚያምረው እንደውም ከተመቸ አሁን ራሱ ባሰማ ደስ ይለኛል አለ የዘፈነቻቸው ዘፈኖች እና በጣም በሚገርም ሁኔታ አይ ደብዳቤና ፎቶ ፖስት ካርድ እና ይሄ እንትኖች ምናምን ነገር ዋናው ነው እንደግለጸልብኝ ነው እነዚህ ነገሮች ያገለጽኩልህ እንጂ በጣም ነው በብዛት እኔ ደግሞ አስቀምጣለሁ የምር የሆነች ሻንጣ የብረት ሻንጣ የደርግ ሻንጣ አለች እና ተቀምጧል እንዴ ደብዳቤው እንኳን በጣም ብዙ ነው ማለት ይችላል ግን እንደ እንትን በቃ በትንሹ ብለህ ካሰብ 70 ምናምን ይሆናል በትንሹ 70 ምናምን ደብዳቤ ይኖራል ደብል የሆኑት ማለት የአንድ ሰው ሁለት የሆነ ምናምን ነገር ሳይቆጠር ነው በለና በየሲንግል ከሆነ እንደዛ ነገር ይኖራል ብዬ አስባለሁ ነው በለና ሰዓት ምናምን ነገር የድሮ ዲስኮ ሰዓቶች ምናምን ቶቶ ሜኒ ናቸው ፖስት ካርድ በጣም ብዙ አስቀምጣለሁ ሻጭውንከው በጣም የሚገርም ነገር አንዱ ማለት እንደዚህ ነገሮች የሚሰጥ ነበር እኮ ድሮ በጣም አንተም ትሰጣለህ እነሱም ይሰጣሉ ምናምን ነገር እና በብዛት ነው ይቀመጣል እና ስቲልም አሉ ነው ፎቶ ምናምን በጣም ብዙ እና ሜን ሰዎቹ ነው ከስር ያልኩ እንጂ በቃ ሁሉም ሲያሳልፈው ነው አንደባበቀው ነው ማውራውና ነበር ነው ማለት አይኛ ይጣፈና ግን ከነዚህ ሰዎች ጋር ሁሉ እኮ ሌላ የምትለው ነገር የለም በቃ ይሄ ነው አንዱንም በስተክል አላገኘንም እያልኩ ነው ኦኬ እና በእንደዚህ አይነት ሰው ነበርና ወደ አብያ ጋር ያ ሰው ተፈለጋለህ ምናምን ነገር አንዴ ላናግራ ምናምን ነገር ብሎኝ ወጣው እና ሲሄድ እንዲህ ነው ኋላ ያስቀመጡኝ ማለት ነው ፔፕሲ ምንድነው በህይወት ሳለን የምትባል ስቲል አለች ካፌዋ ራሱ ሳምቡሳ ምናምን በላበት አሁን ራሱ እርጥብ አሁን ተሻለ አይለቀም ሌላ ታሪክ ለቅምሳ ወይ እዛ ግቢ ነው የምትበል ነገር ከጀለሶች ጋር ሻይ ሳምቡሳ በጣም ነው የምታፍጠው በጣም ግን ምስሩን አራግፈው ነው የምትበላው ምን ገጠመኝ መሰለህ እኔ የመጀመሪያ ዓመት ተማሪ ነኝ እና የኔ ጓደኞቼ ደግሞ ሁለተኛ ዓመት ናቸው ስለዚህ አንድ ዓመት ቀርሞኛል ማለት ነው ኦኬ ከዛ ሁሉም ሳምቡሳው ሲመጣ ምስሩን ይደፋል ምንድነው ነው ሳህኑ ላይ ይደፋል ማለት ነው ድጋሚ ይሰጣቸዋል ድጋሚ ይገባል መሰለኝ ሳምቡሳው ላይ ራሱ ሳምቡሳው ላይ ኦኬ እንዴት ምስሩን ይመቸኛል ነገር ከዛ ኦኬ ልደፋው አልኩ ለምን ኦኬ እርሴ ቆመ አገኘው ነው የገባኝ ለምን እንደሚደፋ አንዳንዴ ያለ ምክንያት ምንም ነገር የለም ኦፍ ኮርስ አዎ እና ካፌው ጋር ተጠርቼ ሄድኩኝ ምናምን ነገር አስቀምጠኝ የሆነ ፕላስቲክ ወንበር ላይ ምናምን ነገርና አብጊያ ጓደኛ ነህ አይደል አለኝ ምናምን ነገር አዎ ባባ ምን ነው ምናምን ነገር አልኩት አይ በቃ አብጊያ በጣም
ሼም ይዟት በጣም ስለም ነው እንጂ በጣም ማለቴ አትመቻትም እና በጣም እየተጨቃጨቃት እንደሆነ ምናምን ነገር ነው የነገረችኝና ከዚህ በኋላ በፍጹም ዘመዷ ነው ብላ አስበው ጓደኛዋ ነው ብላ አስበው የፈለከውን ነገር ብለን ነው አስበው ከዚህ በኋላ ግን በፍጹም አጠገቧ እንዳላይ ምናምን ነገር አለ። አረጀለስ ምንድነው ማለት ቀን ተገናኝተናል ዛሬ እና ለኔ እንደዚህ አይነት ነገር አላሳየችኝም። እሺ ኢቭን ኢፍ እንደውም ራሷ ናት ነው ክላሱ ላይ የመጣችው ምናምን ነገር አልኩት። አይገባህም እንዴ አለኝ። በቃ አጠገቧ እንዳትመጣ ምናምን ነገር አለኝ ማለት ነው። በሳቱ ምንም አማራጭ አልነበረኝም ምናምን ኧረ ችግር የለውም ማለት እኔ አናግራትና በቃ የምር እንደዚህ አይነት ስሜት እየተሰማት ከሆነ እኔ አጠገቧን ባልደረስም ስለኔ ፊል የማያደርግ ሰው ምናምን ነገር ካለ ማለት ሙዷ ከሆነ ለምን እኔ እመጣለሁ ምናምን ነገር አልኩት። ከዛ ለምንድን ነው የምታናግራት? በቃ አታናግራት አትይላልኩ አይደል እንዳይገባህም እንዴ ምናምን ነገር አለኝ። ወይስ ሌላ ነገር ማሰብ አለብን እንደዚህ አልነበረም እንዴ ማናገር የነበረብን ምናምን ነገር አለኝ። እና በምንም አይነት ቋንቋ ልደግምልህ አልፈልግም ከዚህ በኋላ እንዳንቀያየም ምናምን ነገር አለኝና እኔ መጀመሪያ አልገባኝም እና ኧረ ጠዋት አብረን ነበርን ማለት ምናምን ነገር ስለው እኔ ለማስረዳት ነበር የነበርንበት ሁኔታና ሲቀያየር አየሁትና ተረዳው ታውቃለህ። እና የነበረኝ አማራጭ ምናምን ነገር ያው እንደ ሱፐርማን ስፓይደርማን አያደርገኝም ታውቃለህ የምታየው ነገር ምክንያቱም እዛ ጋር የኮንዲሽን ሰሞች ናቸው እንዳለ ጅልስኖቹ ምናምን ነገር በጣም ስቲል ናቸው ነው የሚገርም ነገር አንዱና በቃ ተነስቼ ኦኬ እሺ ምናምን ነገር ግን አያውቅም አንተን ከዚህ በፊት ባይን በጣም የምንተዋወቀው እሷ እኮ የማንንም ሀሳብ ታስቀይራለች እኮ ነው የሚገርም ነገር አንዱ የእውነቴን ነው ምንድነው በጣም የትኛውም ሰው በቃ አይደለ በሷ እንትን ይሸውዳሉ ያስባሉ። እውነቴን ነው ለመናገር ከሆነ ማለት ነው በጣም ቆንጆ ነበረች ልፈልግ ነው ቁንጅናን እንዴት መሰለ ይሄ ምናምን ሳይሆን እሷን አለመውደድ እንዳትችል ተደርጋ የሆነ የተፈጠረች አይነት ነገር የለም። በማንኛውም ሰው ትወደዳለች። ስትወደድ ደግሞ ትወደዳለች ነው የምልህ። ስትቀርባት ደግሞ ጭራሽ ትብስብሃለች። ርቃት ደግሞ ጭራሽ ትብስብሃለች። አይደን ተረዳኝ ፋታ ማትሰጥህ ሴታለች አይደል እንደዛ አይነት እርጋ ነው። ብትርቅም ትባባስብሃለች ነው እንጂ ውስጥ ላይ አታርፋትም። እሷን አለማሰብ አይቻልም አይነት ነገር ናት። ልጅቷ መጨረሻ አላረድ ደስ የምትል ልጅ ናትና በጣም በሚገርም ሁኔታ ያንን ካለኝና ከተለያየን ከተወሰነ ርቀት በኋላ ለራሴ እየማልኩ ነው የሄድኩት። አቢን ምን ያህል አፈቅራትና የራሴ ለማድረግ በቃ መጣር እንዳለብኝና በቃ በፍጹም ላልለያት ለራሴ ፕሮሚስ እየገባሁ ከሱ ጋር ተለያይቼው ሲሄድ ማለት ነው። በጣም ግዬበት ተናድጄበት በልጁ አንድ ሁለተኛም ደግሞ ወይኔ ነካ ሀገር እንትን አለ ማለት ነው ያለ ሰው አለ ማለት ነው። ስለዚህ በስራዎቼ በደንብ በጊዜ ማጠናቀቅ እንዳለብኝ ተሰምቶኝ ሄድኩኝና እነዛ ቀን ተጨቃጭቂያት ቶሎ እስክትመጣ ጨንቆኛ ያቀም ነው የእውነቴን ነው የምልህና በጣም የሚገርም እንትን አለ አይደል እሷ የሆነ ጊዜ ላይ ስትነግረኝ ምንድነው ያለችኝ የመጀመሪያ ጊዜ አካባቢ አንተ የመሰለ በጊዜ ሂደት ወይም ደግሞ ራሳችሁ አይታችሁን ተዋውቃችሁን ከዛ በኋላ ፍቅር ውስጥ ለመጀመር ምናምን አስባችሁ የጀመራችሁ ነው ከኛ ጋር የጀመርክ ነው የመሰለ በጣም አይደለም ማለች። እኛ እዛ ጋር ስንመጣ ከመካከላችን አንተ ያለ አይደለ የሆነ ነገር ላይ ምስጋና የምትባለው ጓደኛዋ አይታኝ የመጨረሻ ለኔ ፊል አድርጋለችና ጓደኛዋ ማለት ነው ከአቢ ጋር ሳንተዋወቅ እኛ እነሱን ሳናቃቸው ምናምን እዛ ሻይ ቤት ውስጥ እንገናኛለን ምናምን ነገር አልኩ። ሁሉም ሰው ያገናኛል አልኩ። የትምህርት ቤቱ ሻይ ቤቱ ወተት ትምህርት ቤቱ ድጎማ አድርጎበት ተማሪዎች ነው ዲያሪ የሚባል ፊልድ ያለ እነሱ ነው የሚያልሉትና ይመጣል እና በጣም በሚያስቅ ሁኔታ እዛ ሁሉም ሰው ይገናኛልና ጓደኛዋ ለኔ አናግሪልኝ አይነት ነገር ብላ አቢ ልትላክ ነው እኔ ሊያሳዩ ነው ማለት ነው የሚመላለሱት አይዲያው ከገባህ ማለት ነው እያልኩ ያለሁትና እሷ ከመጣች በኋላ እኔ ተመቸኋት አይነት ነገር ይመስለኛል ነው አቢ እና እኔ ቼክ ማድረግ ሰው አልነበርኩም ግን እሷ ስላንተ ምትለኝ የምትጠዘጥዘኝ ነገር በጠቅላላ አስገባችልኝ አለችና ከመጣው በኋላ አንተም ደግሞ ሰፍ ብለህ እኛ ማለት በቃ አላ እሷ ነገሮችን ስለመስጋና ስለጓደኛዋ ከመናገሯ በፊት እኔ እሷን ሳገኛት የኔን ፊሊንግ ተናገርኩ ማለት ነው እና ያንን አለመቀበል አልቻለችም ነገር ነውና ሁለታችን እዛው ጣፍጠን ቀረን ነገር እና በዚህ መሃል ጓደኛዋ የዘላለም እንትን ሆነች ማለት ነው ምን ያው በጣም
በጣም የማይሆን ነገር ውስጥ ተጋቡ ነው ማለት ኢቭን ኢፍ ከኔ በፊት የሆነ አለ አይደለ ዝም ብሎ የሚያንቀለቅላት የሚባል አንድ ሚካስ የሚባል ጓደኛ ነበረ ያቋል ብዬ አስባለሁ ገና ሲያያት እና ከሱ ጋር ሁላ ጓደኛ እስከመሆን አቢን ቶርች ለማድረግ ምናምን ነገር እሷ ከኔ ጋር ረጅም ነገር ላይ ስለነበር ምንም እንትን አልተፈጠረምና በጣም በሚያስቅ ሁኔታ ያስፈራኛልም ደስ ይለኛልም እሷ ጋር የሚመጣው ሰው ጋጋታ ብዛቱ ስልኳ ማለት ነው ስልክ ሲጠራ ምናምን ማለት ነው የእውነቴን ነው ማለት እኔ አካብጃት አይደለም ሪል ማንነቷ ነው የእውነቴን ነው ማለትና ሁሉም ሰው አስተማሪ ጠይቋት ነበር ብዬ ታምነኛለህ የምሬን ነው የነዛን ሰዎች ሁላ ጭንቅላት ተረብሻለሽ ነው ማለትና ሁሉም ሰው እሷ ጋር ጀግናው ነው መጣ ይፈልጋል ነው እንትን ላይ ምናምን እና ማልጠረጠራቸው ማልጠብቃቸው ሰዎች እነዚህ ሰዎች ይሾልካሉ ማለት በሷ ገምታቸዋለሁ ማለላቸው ሰዎች ራሱ ከፍሬንዶቼ ምናምን ነገር አላ አም ጅምላ ጨራሽ ነውና ይብራብሽ ምናምን ብሎ ጅልዝኔ ነው አስበውና እሷ ጋር ነጥብ ጥሏል ነው እዚህ እንዳትቀየሙ እንተናኮ እንደዚህ ያለ ነውና ጅምላ ጨራሽ ነው ምንድነው ጅምላ ጨራሽ እና እንደዚህ እስከመባል ምናምን ነገር ያተዛዘበችው አንድ ደግሞ በመሃል እኔና እሷ የሆነ በጣም የማረሰው አቢጊያ ከጋበዘችኝ አንድ መዝሙር አለ አንድ ዘፈን አለ በጣም በሚገርም ሁኔታ እኔና እሷ ተደባብረን በነበርንባቸው ጊዜዎች ምናምን ላይ እንዳልኩህም ሁሉ ወንድ እሷ ቦይፍሬንድ አላት ብሎ ስለሚያስብ ይጎነጃታ እንጂ ቀርቦ ሊያናገራት ምናምን እንትን አይልም ብያለሁ አይደለ እኔና እሷ በመሃል እንደዛ ሆት የሆነ ሁኔታ ላይ ብሮክ ተደራረግን ማለት ጋፕ ፈጠርን ነው የተወሰነ በሆነ ነገር ተጋጭተን ማለት ነው በዛ ጊዜ ውስጥ ትግስት ዘፈን ማናለኛ ላንተ የሚለው ዘፈን ስቲል 10 ምናምን አመት አልፏል ግን ስቲል ሰማዋለሁ እሱ ዘፈን ጋብዘኝ ማናለኛ ላንተ ብቻዬን ነኝ እኮ ምናምን የሚል ዘፈን የለም የአበባ ደሳለኝ ዘፈን ስቲል እሱ ዘፈን ሰማው በስማ ነውና አበባ የሷ ድምጽ ነው የሚመስለኝ እስቲ ያብቂያ ማለት ነው እና ብቸኝነቷን የገለጸችበት መንገድ ነው ማለት ይሄንን አትረዳውም ይሁሉ ሰው የሚወዳት ሰው ይሁሉ ሰው የሷ መሆን የሚመኝ ሰው ግን ብቻዋን የሆነች ነፍስ ናት ያብቂያ ማለት ነው ሐሳቤን ተረዳይ እና አብረን በነበርንባቸው ጊዜዎች ለጂሰስ የተዘመረ እኮ አለ በባዶነት ያግኝተኛል ያንተ ነኝ መውደድ ያስገርመኛል የሚል አለ ምስክር ተባላለች መዝሙር ነውና በስጦታ ተበርክቶልኛል እሱ ዘፈን ነው ማለት በሲዲ ለብቻው ተደርጎ ማለት ነው ከሷ ስቲል አለ ነውና በጣም አስበው ብዙ ሰው የሚንጋጋባት ሴት ናት ግን ማንንም የሌላት ሴት ናት የእውነቴን ነው ማለት እና በጣም በሚገርም ሁኔታ ከአቢጊያ ጋር ምንድን ነበረ የሆነው አሪፍ ሁኔታ ላይ ነበርን ከዛ በመሃል አንዳንድ ነገሮች ተፈጠሩና ማለት ለቤ አቢጊያ ጋር ነበር የነበረው እውነቱን ለመናገር ከሆነ ግን በመሃል እኔና እሷ ክፍተት መፍጠራችንን የምታውቅ አንድ ጓደኛ ነበረቻትና ማለት ስስ ጓደኝነት ያላቸው ምናምን ነገር አቢጊያ ጋር የነበረውን ማለት መራራቃችንን ጋብ እሷ እየሞላችሁ ስለነበር ከሷ ጋር ተቀራረብን ማለት በፍቅር ምናምን ነገር ዲፕሊ እኔ ክንፍ እንደ አቢጊያ ምናምን ሳይሆን በቃ ብቻ አጠገቤ ብትሆን ከሌላ ሰው እሷን መርጥ ነበር እውነቱን ለመናገር ከሆነ ያ ነገር ደግሞ እሷን ሞር አትራክቲቭ አድርጓታል ምናምን ጊዜ የሚሰጣው ቤተልሔም ያልኩ ማለት ነው አሁን አርቲስት ሆናለች ምናምን ነገር አሪፍ ከነ ማንዴላ ጋር ከነ ሰለሞን ቤሄ ጋር ሁላ የሆነ አንዳንድ ነገሮች ላይ ምናምን ነገር እያየኋት ነውና በጣም ደስ የሚል ነገር ነው እንደዚህ ሆኜ ስላየኋትና በሰዓቱ ቺዝ ማይ ኤክስ ነው እና በጣም ምንድነው ነው ከዛ ከሆነ ጊዜ በኋላ ከሷ ጋር ነገሮች ከአቢጊያ ጋር ብዙ ነገሮች አሉ እየዘለልኩ ያልኩ በጣም በጣም በሚያስቅ ሁኔታ ሴቶች ስለኔ በጣም አጸያፊ በቃ አንቺ እሱ እኮ እንደዚህ እሱ እኮ እንደዛ ምናምን የእውነቴን ነው ማለት በጣም የማታምነኝ አንድ ነገር ልንገር ሆን ብለው ካፌ ስር እንደዚህ ቁጭ ብለው አቢን እየሮጡ ይዘዋት መጣው ምናምን ነገር አይሽ ከማን ጋር ቁጭ እንዳለ ደሞ እኮ አፈቅርሻለሁ አብድልሻለሁ ፖስት ካርድ አሰርቶላት መጥቶ በቀደም የሰጣት ምናምን ነገር በአይኔ ነው ያየሁት ምናምን ነገር ብለው እኔ ምንም አውቀው ታሪክ ሳይኖር የምሬ ነው በባህሪዬ ቀልቃላ ተጫዋች ተግባቢ ምናምን ነኝና ከማንም ሰው ጋር ልታገኘኝ ይችላል ምናምን ነገር እና ያንን አቢ አንደርስታንድ አድርገዋለች ግን ኮሽ ይለባታል እንደማንኛውም ሰው ማለት ነው እኔም ቢሆን ምቾት አይስጠኝም ከወንዶቹ ከኔ ጅልስሞች እንኳን እሷን ራምኮ
ማለት እኔ እንዴት እንደማያውም ብቻ አይገባኝም ምናምን አይነት ነገር አለ አይደል? እሷ ላይ ቢምቢ መክተት ነገሮች ምናምን ነገር ይደረጋሉ ነው የሚለው። ግን በሰዓቱ ግል ያለው በቃ ሆቶራሉ እንጨረጫጨራለሁ ምናምን እሷ ጋር ሲሄድ ስክ ልብዬ ነው የሚመጣው ማለት ነው። አይደን ተረዳኝ። ስለዚህ እሷ የምትሰማውና የምታየው ነገር ሙሉ ለሙሉ የተለያየ በጣም የተለያየ ነገር። እቺ ልጅ የሆነ ታይም ላይ ኮንፊውዝድ እየሆነች ትመጣለች ማለት ነው አይደል? አዎ ሰዎች በብዛት እየነገሯት ነው ስለአንተ ጥሩ ያልሆነ ነገር፣ ግን ደግሞ አንተ እሷ ጋር ስትደርስ ስክን ያልክ ሰው ነው። አዎ እንዴት ነው መሰለ ሰላም ትሰጣታለህ ነገር። አዎ ሰላም ትሰጣታለህ ነው። እሷ ጋር ስሄድ እንዴት መሰለ እናገረዋለሁ በጣም በሚገርም ሁኔታ። ካበበሽ ጋር ከነበር ካበበሽ ጋር እኮ እንደዚህ ሆነን አንቺ ጋር እስክመጣ ደብሮኝ እዛ ፈጥጬ ነበርኩ እለዋለሁ። መጀመሪያ ተነግሯት የለ እሷ ኦኬ። ታዲያ ሰው ለምን ሌላ ነገር እያደረገ እደብቀዋለሁ እኮ አይደል? ሌላ የተለየ ነገር ቢኖረኝ እኔ ግን እናገረዋለሁ። ስለዚህ ልቧን እሷ እንትን የላታ ይወለውልላታል። ግን ቦታው ላይ ስትሆን መጥቼ እስክናገረው ወይ እንትን ስል በጣም መተህ እኮ ጠይቄ ይሄን ነገር ስትመልስልኝ ስንጨረጨር ግን ሳልጠይቅ ቀርም ተነግረኛለህ ነው የምትለው። አይደን ተረዳኝ። እኔ እናገረዋለሁ። እሷ ግን እንደውም አንተ ቀደም የሆነ ልናገረው ፈልጋለሁ ልጠይቅህ ፈልጋለሁ ስትለኝ እንደውም ከዚህ ጋር የተያዘ ነው። ምንድን ነበር ልጠይቅህ ፈልጋለሁ? የብራው ሲሪየስሊ ዲያሪ ስትል የሆነ የተዘሙ እሺ እንጮህ አንድ ጓደኛችን ነው እንደዚህ እንግዲህ ግቢ ስትገባ ምርጫ ይሰጣል ፎርም። ኦኬ ስለዚህ እዛ ላይ ትሞላለህ እና መጀመሪያ ላይ የምትሞላቸው አለ 3 ምናምኖች ይያዝልሃል። አንተ ከመረጥከው ስር ነው ሰው ምናምን የተመደበ ያልበዛበት ቦታ ላይ እንደ ፖይንትም ይወሰናል። ከዛ ካለፈ ደግሞ ያልበዛበት ቦታ ላይ ትመደባለህ ነገር ፊልድ ነው። እና ዲያሪ ስትለኝ ያስቆኝ ነውና ኦኬ ዲያሪ ሲባል ስነ ጽሁፍ ላይ ምናምን የሚሞክር ጓደኛዬ ነው። ኦኬ ዲያሪ መጽሐፍ ጋር ምናምን አያይዞ ዲያሪ ቦላ እና ትምህርቱ ከብት ማለት ምናምን ነው። ባርባዝ እና ለአንድ ጊዜ አይ ዶንት ኖ ሲሰራ ግን እዚህ ድረስ ምናምን ነገር ጓንት ምናምን የሚመጣው አንዳንድ ጊዜ እና እንደዛ ነው። ዲያሪ የጻፍክ ነበር ያን እናፈዛለ ነው። አይ በጣም ጋር ካሰብ ጋር ይስታል ላይክ ዲያሪ ኦኬ። እና በጣም እንደዚህ አይነት ነገሮች ይፈጠራሉ። መጀመሪያ ጠበቀናቸው የሄድናቸው ትምህርቶች እኔ አሁን አውቶ ጀነራል ሜካኒክስ ምናምን ነገር ሲባል በቃ አለ አይደል የምሰራው የትምህርት ቤቱን እኩልነት ምናምን ሳቅ ረሃ ሆነ ምናምን ነገር እንደዛ ነው የሆነ እንትን ያለበት ምናምን ነገር በጣም ስንወጣ በቃ ሌላ ታሪክ ሆነ ነው የምንወጣው። ቱታ ነው የምናደርገው ምናምን እንደዛ አይነት ነገሮች ነበሩት። በጣም በሚገርም ነገር አንዱ ፊልድን ብለህ መርጠን ስትገባና እዛ ከገባን በኋላ ያየነው ፌንት ላባችን እንዲህ እንትን እስኪል ነበር ነው እኛ ስንማር ነገር ላይ ማለት ግቢ ስር ስትሆን እነዚህ ነገሮች ያለ ጊዜ ያጋጥማል። ያስታውሰዋል ነገር ነው በጨዋታ ትክክል እዚያ ላይ ነገር ነው። ግን ወደ ዋናው ፖይንቴ ማለት ብዙ ተመልካቾች ይመስለኛል እዚች ጋር የሆነ የጓጉለት ያለ አንድ ጉዳይ አለ። ኦኬ እሺ። እና እሱን ጉዳይ በጣም ዘለን ነው ነገር እና ኦኬ እሺ። ምን መሰለህ ልጁ ከአብያ ጋር እንዳትሆን ብሎ አስጠንቅቀዋል። ኦፍ ኮርስ አሁን እኔ ደግሞ እዛ ሰፈሩንም አውቀዋለሁ። በጣም ማለት እንግዲህ ተመልካቹ እንኳን ባይጓጓ እኔ ጓጉቼ እየጠበኩኝ ተከራሪ እንደውም እንዲዘለል ፈልጌ ነበረ አገኘኝ። ኦኬ ሰፈሩ ላይ እዛ አካባቢ ላይ በአጋጣሚ ከአንደኛው ልጅ ጋር እኮ ከጣለ እዛ አካባቢ ላይ ነዋሪነቱ እዛ አካባቢ ላይ ከሆነ መውጫ ሰዓት ላይ 30-40 ሰው ምናምን ሊጠብቅ ይችላል። በጣም ስለዚህ ማንኛውም ሰው እዛ አካባቢ ላይ ከትምህርት ቤቱ አካባቢ ተወላጆች ጋር ምናምን ነገር በፒስ ነው የሚኖረው። በተለይ ያው ስለዚህ ብዙ የሚጎረባበጥህ እኮ የለም ግን ጀማ ነገር አላቸው። በዛ ላይ ጀማቸው የሚያስፈራ መሆኑ ጭራሽ እና ምን ያህል ብታፈቅራት በዚህ ልክ ልትዳፈር ቻልክ? እና ደግሞ እንዴትስ ነበረ ሁኔታውን እሱ አካባቢ ላይ መስማት ሁኔታውን እውነቱን ለመናገር ከሆነ የዛን ሳምንት አካባቢ ለራሴ ቃል ገባው እየማልኩ ነው የሄድኩት አልኩ አይደለ ከሷ ጋር ላልፋታ ምናምን ነገር ግቢ ውስጥ ምንም ነገር እንደማያደርጉ ምንም ነገር ቢፈጠር ምንም
ነገሮችን እንደማያደርጉ ውስጤ ፊል ያደርጋል። ሀሳቤን ተረዳኸኛ? በታችኛው በር 2 በር ነው ያለው ጀነራል ጌት። እነሱ ሁሌ በጣም በሚያስቅ ሁኔታ የምናወጣው በዛ በኩል ነው፣ በፊት ለፊት በኩል ማለት ነው። ምክንያቱም ባስ ቦይንግ ነው ያኔ የምንላት ምንድነው ነው አየር ጤና ነው። የእሷ ቤት ዘነበ ወርቅ ነው፣ እኛ ያለ ነው ጀነራል ጌት። በጣም በሚያስቅ ሁኔታ ሙሉ ግሯችን ማለት የኮልፌ ልጅ በጠቅላላ እና አቦከር ጄሚ የምትላቸው ጆ ሁሉም ሰው ከጀገሶቹ ጋር ምናምን እየተጫወተ እነሱ ደግሞ ሴቶቹ ደግሞ በብዛት የአየር ጤና ልጆች ናቸው። ሁላችንም እዛ ባስ ውስጥ እንገባለን። ልክ ክላስ ሲያልቅ እዛ አድርሰናቸው እኛ እንመጣለን። ይሄ ሁሉ ቀን የሚሆንም ነገር አሉ ነው ማለት ነው። እና ምንድነው ተፈጠረ መሰለህ የመጀመሪያው ሳምንት አካባቢ በር ነው የቀየርኩት። በላይ በር መውጣት በላይ በር መግቢያት መጀመሪያ ሰሞን አካባቢ ማለት ነው። ይሄ ነገር እንደማያዋጣኝ እነሱም ደግሞ ልጁም ደግሞ ይሄን ነገር እንደማይፈታኝ ምናምን ነገር እርግጠኛ ሆንኩ ማለት ነው። ከዛ የመጀመሪያ ሰሞን አካባቢ የሆነ ፓሪ ምናምን እናዘጋጃለን ምናምን ነገር አላልኩ። እዛ መጣና የሆነ ቀን ላይ በጣም አላ በሰከረ ሙድ ምናምን ነገር የኛ ማዘጋጀታችን ያውቃል። በጣም ቀወጠው ተረበሸ ምናምን ነገር እኛንም የሆነ ካልገደልኩ ምናምን ነገር አለ እሱ ማለት ነው። እና ቤቱ ለሰባበረው ላደረገው ነገር ምናምን ነገር ሜን ፖይንቱ ላይ እንትን ልለኮ ነው ቤቱ ያዘው ማለት ነው። እዛ ስታ ካፌ የሚባለው የነሱ ጀማ በጠቅላላ ተያዘ። ፖሊስ ሲመጣ ማን ነው ይሄን ነገር ጉዳት ያደረሰው ምናምን ነገር ሲባል የነሱ ጀማ ምናምን ነገር ተባለ። እኛ ስንጠየቅ እኛን እሷን በተመለከተ እንዲህ ያስፈራራኝ ነበር እንደዚህ ብሎኛል፣ ጭራሽ እሷንም እንደዚህ ምናምን ነገር እና ከሷ ጋር አጠገብ እንዳትታይ እንደዚህ ምናምን ነገር ብያለሁ። ነገር ዝርዝር አድርጌ ላንተኑ ነገርኩት ማለት ነው። ከዚህ በኋላ ትዝታ ካፌ ላይ የመጨረሻ የሚታየው የነሱ ጀማ ትምህርት ቤት ውስጥ 6 ወር እንዳስፈላጊነቱ ወረቀት ይዛችሁ ትሄዳላችሁ። እስከ 6 ወር ድረስ ሊታገር ማለት ነው እንደሚችል እኔንም እሱ እንደዚህ አስቀምጠው በምንም አይነት ነገር ካሁን በኋላ ላትገናኙ ላትቀራረቡ ይሄንን ነገር ፈርማችሁ ሁለታችሁም ትወጣላችሁ። ጸብ ወይም ነገር ቢባል ከትምህርት ቤቱ ጋር እናወራለን፣ በእኛም በኩል ያለውንም ነገር እንጨርሳለን። ምንም አይነት ነገር ላይኖር በመካከላችሁ ምናምን ነገር ተብሎ ይሄንን ፈራርመው አስፈርመውን ምናምን ነገር አንድ ወረቀት ለኔ ትምህርት ቤቱ ላይ አስገባ ተብዬ ማለት በምንም አይነት ሰዓት ለፖሊስ ጣቢያው እንዲደውልና መደረግ ያለበት ነገር ሁሉ እንዲደረግ ምናምን ነገር አለ አይደል? ከመልሶ ቢያናግርህ ስለሷ ቪዚት ምናምን እንትን ቢል ምናምን ነገር የሚል ወረቀት ነበር ምናምን ነገር የሰጡኝ። አላስገባሁትም እውነቱን ለመናገር ከሆነ እሱም በቃ ነገር አረጋጋ ምናምን ነገር ያው ባይነ ቁራኛ የነሱ ጀማ ለብቻ ይቀመጣል፣ የኛ ጀማ ለብቻ ይቀመጣል ምናምን በዛ ተፋጣኝ። እዛው ተማሪ አልነበረም እንዴት መሰለኝ የዛ አመት ላይ አልነበረም። ቀጣይ አመት ላይ ግን ገባ እዛው ትምህርት ቤት ላይ ከአብሮን እዛው መማር ጀመረ ምናምን ማለት ነው። እና ምንም አይነት ኮሽታ ሳይፈጠር የሱም ስጋት ሳይኖርብኝ የመጀመሪያ ሰሞን አካባቢ እንዳልኩም ይደብረኝ ነበር ማለት የሆነ ደስ የማይል ስሜት ይሰማኝ ነበር። ቢተናኮልኝ እና ምንም እንትን የምትለው ነገር የለም። ግን ከዛ ተግባባ። የሚገርም ነገር አንዱ እኛ ትምህርት ቤት ቀይሮ ከመጣ በኋላ ምናምን የትምህርት ቤታችን ልጅ ከሆነ በኋላ በጣም የሚገርም ጊዜ ነው ያሳለፍነው ነው አልኩ። እንደፈለግን የፈለግን ቦታ ፓርቲ አዘጋጅተን እነሱ ጀማዓችን ላይ ያሉ እንደፈለጉ እነሱ እንትን እያሉ እኛ በቃ እንደ ሴፍቲ ጃኬት ነው እነሱ የምንጠቀማቸው ያለ አይደለ እንደ ቦዲ ጋርድ ነው በቃ እነሱ አብረው ስለሚዝናኑ ማንም ያንን ፓርቲ አይረብሽም ነው ነገሩ። እነሱ ነፃ የሆነ የሚፍታቱበት ነገር ይመቻችላቸዋል፣ ግን እዛው አሉ ከነሱ ጋር የተመቻቸ ይመቻቻል ነው። እኛ የራሶቻችንን ሰዎችን አይነቁብንም። በቃ እንደዛ ነገር ሆኖ አለፈ ምናምን ነገርና ምንድነው ወደ ፖይንቴ ሲመጣልህ ከአድጊያ ጋር በቃ እንደውም እድሉ በደንብ ነው የተመቻቸልኝ ማለት ይችላል። በግላጭ በቃ መሆን ያለብን ትምህርት ቤት ማለፍ የነበረባቸው ነገሮች በጠቅላላ በደንብ ደመቅንበት ማለት ይችላል። እሷም ቆንጅዬ ናት፣ እኔም ደግሞ ቀልቃላ ነኝ፣ እዚህም እዛ መታያለው እና የዚህ ኮላቦሬት በጣም ከዳር እስከ ዳር አኗር ተብሎ አቢ ተብሎ አሉ። በዚህ አይነት ሁኔታ ነበር እንትን ያለውና ደስ የሚል ጊዜ አሳልፈን ባለንበት ሁኔታ እንዳልኩም የሆነ ብሎክ ተደረገውና በመሀል እሷ የተወሰነ ጊዜ ዊዝድሮ አድርጋ ግማሽ ዓመት ምናምን ነገር ትምህርት ቤት ቀረች። ጀነራል ጌት ማለት ነው አልመጣችም። እና ኮዟን ምናምን ነገር ወደ በኋላ እናወራዋለን አስፈላጊ ከሆነ። በመሀል ማን ይመጣል? ሲያሁን ቤተልሔም መለሴት
ወደ ምንድነው በቃ ብቸኛው የለመድኩትን ነገር ምናምን በየደቂቃው በየነገሩ እሷ ጋር ሄዳለሁ። ሆቴል ማኔጅመንት ከእሷ ጋር ነው በቃ ክላስ ከሌለኝ እዛ ግቢ ውስጥ አብረን የምንሆነው እና እሷ ስትመጣ ባዶ እንኳን አይደለ ማለት እንደዚህ ከጅልስኖቼ ምናምን በተጨማሪ እንደ እንትን የእሷ ጀማና እኔ ጋር ነበርና ብርድ አለኝ መሰለኝ እና ሰው የሆነ ሰው እና ይህንን ክፍተት አሁን ቤተልሔም እንዳልኩም ከነ ሰለሞን ሙዬ ጋር ከነ ማንዴላ ጋር የስራ ድሎች ገጥሟት እየሰራች ነው። ፊልም ላይ አሪፍ እየተንቀሳቀሰች ነው። ማስታወቂያዎች ላይ ያዩት ነው ምናምን ነገር ቤተልሔም አሪፍ ጊዜ ከእሷ ጋር አሳልፈናል ብዬ አስባለሁ። እዛ ጀነራል ቤት ውስጥ ሺማይክሲ ነው አሪፍ ክፍተቶች የምትሞላ ደስ የምትል በጣም ደስ የሚል ኢነርጂ ነበራት። በትምህርቱም ሰው ትሪት በማድረግም ምናምን እኔ የነበሩብኝን እያንዳንዱ ክፍተቶች ምናምን ነገር ማለት ነገሮችን የማይበትን አቅጣጫ አዘ ከላይፍ አንግል ብቻ እንዳይሆኑ ትምህርቱ ላይ አቴንሽን ማድረግ እንዳለብኝ አለ አይደለ እና ሰዎች ከሩቅ አንተን ሲያዩ ነፃነትህን አይደለም የሚያዩት አለ አይደለ ቀዝቃዥነት ኔጌቲቪቲዎች ናቸው። እነዚህ ነገሮች ደግሞ በዚህ መልኩ ሶልቭ ማድረግ ትችላለህ ብላ በቃ አለ አይደለ እያንዳንዱን ነገር ቁጭ አድርጋ ያሳየች ምናምን ነገር ሴት ናትና በጣም ልዩ አክብሮት አለኝ። በጣም የምትገርም ኢነርጂ ያላት ማይንዷ በጣም የሚያምር ሴት ነበረችና እውነቱን ለመናገር ከሆነ በዚህ አይነት ከቤቲ ጋር ረጅም ጊዜ ከውንጌት ጨርሼ እስክወጣ ድረስ ባለው እሷ ጋር ነው አብረን ጀነራል ውንጌትን ጨርሰን የወጣ ነው ማለት ትችላለህ ነው። በቃ የሆነ የሚቀጥሉት ማለቴ በቃ የመመረቂያ እንትን እየሰራን አፓረንት ምናምን ትምህርት ቤት ውስጥ መጣ ገባ እያልን ነው ተመልሶ የአብይ ጉዳይ ባክ ያደረገውና እስከዛ ድረስ ባለው ከቤቲ ጋር ቆንጆ ጊዜ ያሳልፈን እና ቪኪያ ስትመጣ ቤቲን ቀጥታ ታውቃት ነው ወይስ አይደለም? ቤቲ በጣም በሚያስቅ ሁኔታ በጣም የሚገርም የውጪ ፕሮሰስ ውጪ ቤተሰቦቿ ነበሩና ይህንን ታሪክ ስለምትከታተል ታውቀዋለች ብዬ አስባለሁ። እንደውም ጥሩ ፍንጮችን እየሰጠው ነው መለያ እንደሆነ ቤተልሔም ወደ የውጭ ፕሮሰስ ምናምን ነገር ተመቻችቶላት በዛ ጊዜ የሆነ ወደ እንትን አካባቢ ይመስለኛል ሰሜን አሜሪካ ወደ ካናዳ አካባቢ ምናምን ነገር ተመቻችቶላት ሄዳ የሆነ አሁን ቅርብ ጊዜ ነው የመጣችው ምናምን ነገር እና ሄደች ምናምን። ከዛ በኋላ እኔና እሷን የሚያገናኝ ነገር ፕሮሰስ መጀመሯንም ትሄድ እንደነበረ ምንም የማውቀው ነገር የለም። ያው እኔና እሷ ከምናሳልፈው ነገር ውጭ እና እናወራለን በእያንዳንዱ ነገር ግን ስለዚህ ምንም ያለችኝ ነገር አልነበረም። እውነቱን ለመናገር ከሆነ ተነስታ ወደ ውጭ ሄደች። ተመልሶ ያ ቦሪንግ ማለት በሴት በኩል ያለው ክፍተቴ እነዛው ክፍተት ሆኖ ቀርቶ ባለበት ሁኔታ ትምህርቱ አለቀና የመጀመሪያው 6 ወር አፓረንታችንን እንትን የምንልበት ሁኔታ ላይ አብይ የ6 ወር ዊዝድሮ ያደረገችውን ጨርሳ ተመልሳ ወደ ትምህርት ቤት መጣች። እውነቱን ለመናገር ከሆነ እንደ ድሮ ዲፕ ፍቅር ውስጥ አልነበርንም። አልጀመርንም። ከዚህ አንገቱ አካባቢ የሆነ እንቅርት ነገር የሚባለው ነገር አለ አይደለ? አዎ፣ በህመም ምክንያት ነው ነበረባትና እሱን ኦፕራሲዮን መደረግ እንዳለባት ምናምን ነገር ተነግሯት እሱን ለማስተካከል ነበር የሄደችው። ስትሄድ ግን ድጋሚ ሸገርም እንደማትመጣ የሐዋሳ አካባቢ ምናምን ነገር ለመኖር እንደወሰነች በፍጹም አለ አይደለ የፍቅር ህይወቱ ምናምን ነገር እንደማንመለስ ብንፈልግም እንደማንችል ምናምን ነገር ነግራኝ ነበር። ያኔ ስትሄድ የሄደችው ምናምን ህመምም አለብኝ ይህን ነገር ኦፕራሲዮን መደረግ አለብኝ። መድኃኒቱ ደግሞ በጣም አደገኛ መድኃኒት ነው። ሶስት በጣም ሪስክ ውስጥ ስለምገባ ቤት አካባቢ ነው መሆን ያለብኝ ምናምን ነገር ብላ ነበር የሄደችው። ግን ከሄደች በኋላ ኦፕራሲዮን ተደርጋ ምናምን 6 ወር እንትን ብላ ይመስለኛል ወደ ክፍለ ሀገርም ብደውልላትም ምናምንም አልቻልኩም። ስልኳን በቃ ምንም አልተመቻችልኝም። እሷን የምንገናኝበት ሲቹዌሽን በቃ ጠፋችብኝ ማለት ነው ሁሉ ነገሯና ያ ነበረ ክፍተታችን። ግን 6 ወሩን ጨርሳ የሆነ እዚህ ጋር ትንሽ ወጣ ያለ ነገር እንትን ነበረባት። እሱ ኦፕራሲዮን ተደርጋ በጣም ያላል የባሰ ተባብሶባት ቁንጅና ተመልሳ ምናምን መጣች። እሷ ማለት 15 ቀን እያለ ምናምን ስለነገሩ ያ ክፍተት ተፈጥሮ ሙሉ ለሙሉ ከህይወት እኛም ተመርቀን ወጣን። ላይፍ በጠቅላላ ቢዚ ሆነች ስራ ላይ ምናምን ነገር እና በቃ ስራና ስራ ይሄ ትርምሱ ላይፉ ምናምኖቹ በጣም እየሳሱ መጡ። ስራና ስራ ላይ በጣም አቴንሽን አደረግን። አሁን ያው ትልቅ ፕሮዳክሽን ላይ ትልቅ ግዙፍ ኢንዱስትሪ ላይ የፊልም ኢንዱስትሪ ላይ
በእርሶ ጀነራል ማናጀርነት በእርሶ ፊት አውራሪነት ቺርስ ለስራችን ለወደፊታችን እና በእርሶ ማለት በፊት ያለኝንም ያው ቀረቤታችንን ለስራ ያለኝንም ኢንተረስት በዛ ላይ ደግሞ ቤተሰብም በዛ ላይ ደግሞ ከምንም ነገር በላይ የምሬ ነው የምልህ እንዴት እንደምገልጸው አላውቅም። ቶፋ በዚህ አጋጣሚ ልናገረው በጣም ማከብርህ በጣም ወድህ በእያንዳንዱ ክፍተቶቼ ላይ በፊትም ባሉ ነገሮች ላይ ከጎኔ ነበር። አሁን ደግሞ ስፔሻሊ አብሬ ሆኜ ስራ ሲሰራ ስራ ለምን እንደሚሰራ ማለት ስራ ስለሆነ ነው የሚሰራው፣ ገንዘብ ለማግኘት ብቻ ነው የሚሰራው ወይስ ለህይወት ነው የሚሰራው የሚለውን ማለት ትክክለኛ የሰው ልጅ ሲኖር እንዴት መኖር መቻል እንዳለበት አላማው እስከየት ድረስ እንደሆነ መሆን እንዳለበት የሆነ ነገር ሲሰራ ለምን እንደሚሰራ በምን አይነት ኢነርጂ መስራት እንዳለበት ሁሉ እንደማርገህ አጠገብህ አድርገህ በእያንዳንዱ ነገር እየኮተኮትከኝ እና ፊልሙ ኢንዱስትሪም አሁን እየገባ ነው በጣም በሚያምር ሁኔታ ኦልሬዲ በጣም ደስ በሚል ሁኔታ ከፊልሙም ጋር አለን። እንደ ጋዜጠኛው የሚባልም ዩቲዩብ ቻናል ያው በእርሱ አጋዥነት በእያንዳንዱ ነገር እየተመራ እየሰራው ነው። ቤቱ ላይ ብዙ ፓርቲሲፔሽን አጠገብ ቦታ አለው። ያው ምስጋና ደርሶና እየሰራ ይሄን ነገር እንዴት መናገር እንዳለብኝ ግን አላውቅም። ሲያካብድም ነው ለማንኛውም ማለት የሆነ ሰው ያስፈልጋል አጠገብ ላይ ሲሆን ብርታት የሚሰጥ ኢነርጂን ያወጣል። ስቲል የሆነ እዚህ ስራ ላይ ራሱ እንድቆይ ነገር ያደረገኝ ፑሽ እያደረገኝ ምናምን ስራ የሆነ ነገር መስራት ትችላለህ ምናምን እዚህ ቦታ ላይ ራሱ እንድቀመጥ ያደረገኝ አንተን እና በዚሁ አጋጣሚ ላይ ትንሽ ማመስገን እንደሆነ ካለ ደነዝ እስክስታ ጋር እውነቱን ለመናገር ከሆነ አንሻ ፕሮግራማችን አንዳንዱ ራሱ ስለሆነ ሌላ ጊዜ የምንወዳደስበት ጊዜ ብቻ ዛሬ እኔን ይዘን መተን በአንዷን ምዕራፍ ፕሮግራማችን ላይ ያለውን የምዕራፍ ቆይታ አሳይተናል። በጣም ብዙ የተለያዩ ምዕራፎች እንዳሉት ግልጽ ነው፣ እኔ አውቃለሁ። ግን ደግሞ ለኦዲየንሴ ሌላ ጊዜ ደግሞ በሰፊው ሼር የሚያደርግበትን ፕሮግራም እናዘጋጃለን። ኦፍኮርስ በትክክል እኔ በጣም መናገር የምፈልጋቸው ነገሮች አሉ በህይወቴ በጣም ማለት ሲሪየስሊ ነው አሁንም ያሉት ነገሮች። ይሄ ከትምህርት ቤት የነበሩ ህይወቴ ምን ይመስላል የሚለውን በሱ ያየንበት ነው። አሁን ደግሞ በሚቀጥለው የሆነ ጊዜ ላይ እንደዚህ ተቀማምጠን በትክክልም ህይወት እንዴት እንዳለፈ ከቤተሰብ ጋር በተያያዘ ያሉትን ነገሮች አሁን ከስራ ጋር በተያያዘ ከአንተ ጋር ያለኝን ነገር ስፔሻሊ ከአንተ ጋር ስላለው ነገር ማን እንደሆን ከአንተ እኔ መናገር እፈልጋለሁ። የእውነቴን ነው የምልህ ሲሪየስሊ እና እነዚህ ነገሮችን የምናወራበት ፕሮግራም ይኖረናል ብዬ አስባለሁ። በጣም የምመኘው ቀን ይሆናል ብዬ አስባለሁ። ያቆየን። ለዛሬ ዘንላችሁ የመጣነው ፕሮግራም የአንዷን ምዕራፍ ቆይታ ካኑ ጋር ይሄንን ይመስል ነበረ። በጣም ኢንጆይ እንዳደረጋችሁበት እንደተዝናናችሁበት ባለሙሉ ተስፋ ነኝ። በቀጣይ ደግሞ ከሌላ ሰው ጋር በተለየ አይዲያ የተለየ ኢሹ ይዘን እንመጣለን። እዛ የሚገርም ቆይታ ከእናንተ ጋር እናደርጋለን። እዚህ ላይ ደግሞ መቅረብ የምትፈልጉ ካላችሁ ታች ባለው ስልክ ደውላችሁ እኛን ማግኘት ይችላላችሁ። እናም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቪዲዮአችን ለብዙ ሰው እንዲዳረስ ብታግዙን በጣም ደስ ይለናል። ከዛው ድረስ ግን እንወዳችኋለን። ቻው።